ማስተማሪያ ክፍል እንኳን ራሱ የለኝም። ራሱ መጨረሻ አቧራ ነው እንደዚህ እንደው ከትቢያ ጋር ነው የምውለው። ማንም ያየን ትብረ አጥሩ እንኳን ራሱ በቃ አጥር የለንም። ተማሪያችኑ ለምኖ ያመጣትን ወንም ደግሞ ሸቅሎ ያመጣትን ቤቱን ዘግቶ ወጣ ወደ ቀጠላ ሲል የቀበሌ ውሻ መጥቶ አችን ጎትቶ ወርዶ በዶቄቱም ከሆነች በሽሩም ከሆነች የትምሩ ላይ ነው የሚጥላት ቀዶ ከዚህ መጥቶ ተናንቆ ቤትም ብሎ ሙስናውን ከፈለ ምን ባለ መግባቱን ነው እንጂ ተታች ያለው እንዲቀጥልና ወደፊት ተተኪ እንዲኖር የሚደረግ አስተያየት እንኳን ብዙም አላገኘሁበትም እና ብዙ ችግር አለ። እስከ ሰዓት ድረስ ቆይና ከዚያ በኋላ ቤተክርስቲያን አልታየም። ከታየሁ እደበደባለሁ እንጂ ብቻ እንግዲህ እሳቸው ከእግዚአብሔር ጋር እየተነጋገሩ ነው የሚሰሩት። ምንም አልተሳሳቱም። አሁን በኔታ ብሎ አቋቋም ተምሮ ሳይጽፍ ወጣ የለም። የቅድስና ባለቤት ናቸው፣ የንጽህና ባለቤት ናቸው። ይረግሙ እንኳን እንደው አንድ እርምጃ እንኳን አትሄድ። ከኔታ ቤተ ማርያም የወጣ ሌላ ጎሮሮ የጨመርኩት ነገር የለም። ራሱ የሚሰራውን ስራ ሰርቶ አስረክቦ እንደው ማሰበው ነው። አሁን ገንዘብ አስቸጋሪ ነው በአሁኑ ሰዓት። አካውንት ተከፍቶ በአካውንት ይግባ ምናምን የሚለው አስተማማኝ አይሆንም። እንደምን አላችሁ ውድ የሚዲያችን የፍኖተ ርዕይ ተከታታዮች፣ ይህ ዘወትር እሑድ ወደ እናንተ የሚቀርብላችሁ ዝክረ ሊቃውንት መርሐ ግብራችን ነው ጀምሯል። ዛሬ በጣም ታላቅ እንግዳ ይዘንላችሁ ቀርበናል። የእንተ አክሊሉን ወንበር ተክተው ብዙ ሊቃውንትን በዘብር ገብርኤል እየተኩ እያስተማሩ ያሉትን ታላቁ ሊቅ የብዙ ሙያ ባለቤት ናቸው። እስካሁን ድረስ በዘብር ገብርኤል ብዙ ሊቃውንትን እያስተማሩ የሚገኙት ታላቁ ሊቅ ወላዲተ አእላፍ የእንተ ጥበበ ሥላሴ ጋር ነው ቆይታ የምናደርገው። እስከ ፕሮግራማችን ፍጻሜ ድረስ አብራችን ብትሆኑ ስለ ብዙ መምህራን ታሪክ ይነግሩናል። ዘብር ገብርኤል ጉባኤው አሁን ምን ላይ እንዳለና የቤተ ማርያም ማቋቋም ብዙ አንዳንድ ነገሮችን ያነሳን ነው ውይይት የምናደርገው። እስከ ፕሮግራማችን ፍጻሜ ድረስ አብራችን ቆዩ። እሺ እንተ ጥሪያችንን አክብረው ስቱዲዮአችን ድረስ ስለመጡ ይህን ቃለ መጠይቅ እንድናደርግሎት ፈቃደኛ ስለሆኑ በተመልካቾቻችን ስም ከልብ እናመሰግናለን። ያው መቼስ ዛሬ የእርሶን ሕይወት ታሪክ ውጣ ውረድ አለ። መቼስ እዚህን ያክል ማድረግ ላይ ዝም ብሎ አይደረስምና ብዙ ትምህርትን ብዙ ጉባኤ ቤቶችን አሳልፈው ነው ከዚህ የደረሱት። ወደ ጉባኤ ቤቶች ሕይወት ከመግባታችን በፊት ግን የልጅነት ሕይወቶትን በእናትና በአባት ቤት ውስጥ የነበረውን ሕይወት ምን እንደሚመስል እናትና አባቶት ራሱ ስማቸው ማን ይባል እንደነበርና የልጅነት ሕይወቶት እስቲ ምን እንደሚመስል ከዚህን ጀምር። ሀገሬ ትውልድ ሀገሬ መንዝ ጌራ ምድር መሃል ሜዳ ወረዳ ላይ ልዩ ስሙ ቁርያ ዮሐንስ ይባላል። በ1958 ዓመተ ምህረት ልደት ዘመኔ በ1918 ዓመተ ምህረት ሚያዝያ 26 ቀን እንደተወለድኩ። እንግዲህ እንደማንኛውም ልጅ ያው ከተወለድኩ ጀምሮ እስከ ትምህርት እድሜ እስከምደርስ በእናት በአባቴ ቤት ቆይቻለሁኝ። ከዚያ በኋላ ትምህርት ቤት በሚብለው አካል ስንሄድ ቤተሰቦቼን እንድማር አልፈቀዱም ነበር። ታናሽ ወንድሜ እንድማር ፈቅደውለት ነበር። እሱ ደግሞ መማር ፍላጎት የለውም። እኔን እንደው ብቻ ዝም ብሎ ያው ትንሽ ጠናም ስለምል ወደ ስራ ምናምን እንደረዳቸው። አይ ከኔ በላይ ብዙ አሉ። እኛ መጨረሻ ነን። እንደውም ከኔ በታይ ሁለት ናቸው ያሉት። ያ ከኔ በታች ነው ያንኛው እና ያንኛውን እንዲማር ብዙ ፍላጎት ነበራቸው። እሱ ደግሞ ፍላጎቱ አልነበረም እና መሰረህ ምንድነው ትምህርት
ቤት ሲከፈት በግድ ተማሩ የሚል ነበር። በዚያ በዘመናዊ ትምህርት ሲባል ሱረጅ ሲባል እምቢ አለ። እኔ ሄጄ እመራለሁ ብዬ ቀረሁ መምህሩ ጋር። ቤተሰብ ግን አይፈቅድልኝም አሉት። ቤተሰብ ዘመናዊ ትምህርት እማራለሁ ብለው ሄደው ነው የቀሩት? አዎ ሄድኩና ፍቀድልኝ አልኩት። ገባሁ፣ መዘገበኝ። ከአሁን በኋላ ግን እንድመጣ አይፈቅዱልኝም። ይህንን ታስተካክልልኛለህ አልኩት። ችግር የለም አስተካክላለሁ አለኝ። በዚያው ጀመርኩና እንግዲህ ዓመተ ምህረቱ ወደ 70 ውስጥ ይመስለኛል እየተማርኩ ሳለሁ ትምህርቱ ደህና እየቀናኝ እያለ እንደ ደረጃም እያለኝ ትምህርቱን ያስጠላኝ ወደ ቤተክርስቲያን የሚለው ነገር ይሄ ዳዊት ምናምን ጓደኞቼ ተሸክመው ሲሄዱ እኔም ያን ተቀረጸብኝ እና ያን ትምህርት ብቻ የምማረው ከመስከረም እስከ ጥር ድረስ ነው። ከዚያ በኋላ አቋርጠውና ወደ መንፈሳዊ ትምህርት ደግሞ ወደ ቄሶች እሄዳለሁ። በቃ ደግሞ መምህሩ ሀገራችን ላይ ብዙም ስለሌለ እንደው ብቻ ውጣ ግባ ነው እንደው ስሞክር እንደዚያ ስል ያን ትምህርቱን ውጤትን እያየ ደግሞ ታላቆች ታላቃለ አንድ ቄስ ነው እሱ ወደዚያ ወደ ቤተክርስቲያኑ ሲሄድ አይወድም። በጣም ይቆጣጠረኛል። ከምንም በላይ ቤተክርስቲያን እንዳለምድ ፍላጎት ነበረው። ያን ትምህርት እንድማር ብቻ ነበር የሚፈልገው። አዎ ያን እንድማር ውጤት አለኝና ያንም የጠበቀው በዚያን ሰዓት ደግሞ ዘመናዊ ትምህርት ውጤት አለው። ከስድስተኛ ክፍል ላይ የተመለሱ መምህር የመሆኑበት ሰዓት ነው በዚያን ሰዓት እና ከዚያ እንደው መልሼው መስከረም ያስገባኛል። አሁንም ደግሞ ተመልሼ እንደው 1-3 ዓመት እንደሞከርኩ ቀጥታ እምቢ አልኩ። ሳሸንፍ አባ ገብረ ሕይወት የሚባሉ የደብሩ መሪጌታ ነበሩ እና እሳቸው ጋር ሄጄ ገባሁ። ቁጥር ሊማረው ማለት ነው። በዚህ ውስጥ ግን የንታ ቤተሰቦትስ የእርሶ አባት ካህን ናቸው ወይስ ገበሬ ናቸው? ከእናንተ ቤት ውስጥ ደግሞ ወንድሜ ቄስ ነው ብለውኛል። ከሱ ውጪ ቤተ ክህነቱን ትምህርት የተማረ አለ? አይ በአባቴም በእናቴም ግን ካህናት ናቸው በሙሉ። አሁን እንግዲህ ወንድሜ ነው እኮ የሚከለክለኝ አብዛኛው። ይሄ ውጤት የለውም የቤተ ክህነት ትምህርት። በዚያን ሰዓት ውድ ነበር ትምህርቱ ሳይንሱ እና ያን እንዲማር እያለ በጣም ይቆጣጠረኛል። አሁን እንደውም ራሱ ያው እዚያ እየተማርኩ እንኳን ወደ ቤተክርስቲያን እንዳልደርስ በጣም ፍላጎት ነበረው። በጣም መጨረሻ ቤተክርስቲያን እንዳልደርስ ቤተክርስቲያን በፍልሰታ በተለይ ቤተክርስቲያን ቁጭ ብለው ነው የሚያስተምሩት እዚያው ሰዓታት እየቆሙ እኛ መሪጌታው እና እስከ ሰዓት ድረስ ቆይና ከዚያ በኋላ ቤተክርስቲያን አልታይም። ከታየሁ እደበደባለሁ። እሱ ቢቀር ወንድሜ ቢቀር የእናቴ ወንድሞች ደግሞ 2 ቄሶች አሉ። እነሱም ያደው ያከነፈንፉኛል በቃ ከምን በላይ እንደውም ራሱ እንትን ዳዊት ደግሜ በደንብ ንባብ አንብቤ ዳዊት ደግሜ ሰዓታት ስርዓተ ቅዳሴውን ላተምር አገልግሎት እየሰጠሁ ደጀ ሰላም አልገባም። ያው እንዴት ቤት ነው የምገባው። የአባቴ ዘመዶች ደግሞ የአባቴ አጎቱ ቄስ ናቸው። የአክስቱ ልጅም ቄስ ናቸው። እነሱ ራሱ እንደው ምን አለ ቢመጣ ለምን ታበረዋለህ ምናምን ይላሉ። ግን ይሄ እኛን በቃ ለነዚህ ደግሞ እያለ ያብራኛል እያለበት። እሺ እንታ ይሄ ሁሉ ተጽዕኖ እንዳለቦት ነገሩን። ቤተሰብ ጭራሽ እንዲማሩስ እንደማይፈልግና ይሄን እንዴት አመልጠው ወጡ? ከዚያ በኋላ ማሳሸንፋቸው ጥቅሉ ወደዚያ ሳመራ ወንድሜም ተወኝ። ያን መቆጣጠሩን ተወና ውጤቴን ሆነ የሚመለከተው። ውጤቴን ሲመለከት እዚያ ዳዊት ደገምኩ ስርዓተ ቅዳሴ ሰዓታት ምናምን ተማምሬ ሳለ ከዚያ በኋላ ደግሞ ወደ ግብረ ዲቁና እንዳልገባ ነው ደግሞ የሚከለክለኝ ደግሞ ወደ ግብረ ዲቁና እንዳልገባ እንዳልቀጠር ወደዚያ በጣም ጥብቅ ክትትል ነበር ደግሞ በዚያን ሰዓት። ከዚያ በኋላ ያው የአክስቴ ልጅ አለ ጓደኞቼ ያጎቴ ልጅ አንደኛው ቄስ ልጅ አለ። እነሱን ወደ ግብረ ዲቁና ሲያስገቧቸው እኔን ያባርሩኛል። አሁን እንዴ ምንድነው ትርጉሙ? አሁን ወይ በትምህርት ነው ወይስ በምንድነው? እነሱንስ እያስገቡ እኔን የሚያባርሩኝ የሚል አስተያየት አለ። እነሱ ደግሞ ትኩረታቸው ምንድነው? ልጅቱ ትንሽ ውጤት አለው እና ይማር የሚል አስተያየት ነው። እኔ ህፃን ስለሆንኩ ደግሞ ልጅ ስለሆንኩ ይሄን ያህል የመድሎ ነው የሚመስለኝ እንጂ እኔ እንድማር የሚያደርጉኝ አይመስለኝም ነበር። ከዚያ በኋላ ወደ ዜማ ቤት ሄድኩ ተመርቄ ጥር 18 በ73 ይሁን አካባቢ ነው
እነዚህ አካባቢ ነው 18 አካባቢ ተነስቼ ሄድኩ። አለቃ ደስታ የሚባሉ በዚያው በእኛ ወረዳ ውስጥ የሀጣ ቅዱስ ሚካኤል የዝማሬ ማስትና የጽዋቶ ዜማ መምህር ነበሩና እሳቸው። እሺ ወደዚህ ሲሄዱ ቤተሰብ ትምህርቱን አይፈልግም፣ ጠፍተው ነው የሄዱት? ጠፍቼ ነው። አዎ ጠፍቼ ነው። ምክንያቱም ስንቅ ራሱ ያው ለመያዝ ስለማይፈቅዱልኝ ዝም ብለን ጓደኞቼ አመቻቸውና ተጓደኞቼ ጋር ምን ማድረግ አለብን አሁን የስንቅ መያዝ ያስፈልጋል እንዴት ብለን በቃ ቤተሰቦቻችን ሲወጡ የሆነ የተገኘውን ባቄላም ይሁን ጥሬም ይሁን ያንን ሆነ ወስደን መደበቅ አለብን የሚል ዓላማን ያዝ ነው። እሺ ደግ ተባለ። በቤታችን እንደዚህ ቤታችን ከተራራ ስር ነው፣ አለፍ ብሎ ዋሻ አለ። ከዚያ በምለብሰው ያጅቦዴ ጥብቆ ነበር። በዚያ አሮጌውን ጥብቆ ከረጢት አደረኩና ወስጄ ደበቁ። ያንን ስርኩ ደበቁና ከዚያ በኋላ በምንሄዳበት ቀን ታይቶ ዋሻ አንስተን ጠፋን። ከዚያ መሀል ሜዳ የሚባለው ከተማ መጣን። መሀል ሜዳ መጣንና ደግሞ አገሩን በቃ ያው ገበያም ምንም ስለማንመጣ በደንብ ስለማናውቀው ወደዚያ ወደ ሀጣ ወደሚባለው ለመውጣት ሲመሽብን የት እንደር ቤት አናውቅም፣ ዘመድም አናውቅም። የት ላይ እንደር ተባለ። የለም አሁን ወፍጮ ቤት አስፈጭ መስለን ማደር አለብን። እህሉ የምታስፈጭ መስላችሁ? አዎ ተሸክመናል፣ አይዘናል ሰርቀን ቢሆን ተሸክመናል። ከዚያ በኋላ ወፍጮ ቤት አደርን። ጠዋት ሲነጋ ተሸክመን ወጣን ወደ ትምህርት ቤቱና ጥር 18 ቀን ነው ትዝ ይለኛል። እዚያ ደረስን። ከዚያ በኋላ አፍተነስ ገብርኤል የሚባል አለ። በማግስቱ ገብርኤል ሄድን። ከዚያ ነው ትንሽ በቃ አገሩ ዘመኑ ደህና ነበር ያን ጊዜ። ትንሽ የሚበላ ምንም አገኘን ተጥሪዋ የምትረዳን ከጥሪዋ ቀጥላ ደግሞ ከዚያ ትምህርት ጀመርን እዚያ እና እዚያ ስንማር መምህሩ በጣም 5 ነን የወጣነው። ከ5 ሁላ በጣም ይመርጡኝ ነበር። እንደውም መጀመሪያ ጊዜ ስንገባ ከየት ነው የመጣችሁት አሉን። ከዚህ ነው የመጣነው አልናቸው። ምን ልትማሩ ነው እያሉ ሁሉንም ጠየቁ። ሲጠይቁ ስርዓተ ቅዳሴ ሰዓታት ምናምን እያሉ በሙሉ መጡና እኔ ላይ ሲደርሱ ምን ልትማሪ ነው አንቺ? ከሁሉም በእድሜ እኔ ትንሽ ነኝ። ምን ልትማሪ ያስበሻል አሉኝ። አይ እኔማ ድጓ ልማር ነው አልኳቸው። ከዚያ በኋላ በጣም ደስ አላቸው። በጣም ሳቡ። አዎ በቃ አሁን ድጓ ልማር ነው ብትል ምን ገንዘብ አከፍልበት ይሄ በቃ ውጤት አለው እና እንደዚህ ብለናችሁ ነው አልኩ። ሁሉም ተመለሱ። እኔ ብቻ ቀሩ። አንደኛው ብቻ የተወሰነ ጊዜ ጾመ ድጓ እስከምገባ ቆይቶ ነበረ። ያውም ኋላ ተከታታይና ኋላና ፊትና ይቀድማሉ። እሱ ወደ ኋላ ነበረ። ከዚያ በኋላ እኔ ጾመ ድጓ 2 ጊዜ ስዘልቅ እሱ 1 ጊዜም አልዘለቀም። ከዚያም እኔ ወደ አቋቋም ቤት እኔ አሁን የታከሉ ትምህርት ቤት ዘበር ስመጣ እሱ በዚያው ቆርጦት ቄስ ሆኖ ቀረ። እሺ እንደነገሩን ጓደኞቹ እንዳለ ተመልሰዋል። እርሶ ብቻ ነው የቀጠሉትና እንዴት ያለ ጓደኞቹ የሰው ሀገር ላይ አልከበዱትም? መምህራን ደግሞ ብዙ ጊዜ ቃለ እግዚአብሔር የሚቀበላቸው ልጅ ነው የሚወዱት። እርሶን የወደዱት ድጓ እማራለሁ ብቻ በማለት ነው? በጣም ነው። በዚያ ነው ምን አሉ እሳቸው ድጓ መምህር ሆናለህ ያለ ዝማሬ ማሰጥ መምህር ይሆናል። ዝማሬ ማሰጥ ትማራለህ ያለ ሆናለህ ያለ ደግሞ ቅዳሴ መምህር ሊሆን ይችላል። ምኞቱን ለምን ባጭር ታደርገዋለህ? ምኞትህን ለምን በተስፋ ለምን ከፍ አታደርገውም? የሚል አስተያየት ነው የተናገሩት። እና እንዳሉትም ያው እንግዲህ ድጓም ባይሆን ከእሳቸውና ድጓው ዘልቀው ነው የሄዱት ወይስ ጾመ ድጓው ነው? ጾመ ድጓ 2 ጊዜ ዘልቄ ምዕራፍና ጾመ ድጓ ብቻ ነው የተማሩት። ከዚያ ወደ ታክልብ ጋር ሄድኩ። እዚያም ሄድኩና ለአንድ በ76 ዓመተ ምህረት ይመስለኛል እዚያ የገባሁት። አሁን ጾም ላይ ነው የገባሁት። ከዚያ በኋላ የታክልብ ጉባኤ ደግሞ ያው እርስ በርስ ነው የሚቀጻጸለው። አንድ አይነት ስውር ድምፅ የሚባሉ ነበሩ። እሳቸው እንዲህ የጎተተን ያስተምሩናል፣ ያስቀጽሉናል። እንደዚያ እያልን ወንበረተኛም ነበረኝ እና አብረን እየተማርን ወንበረተኛ ታመመና በጣም ክፉኛ ሳል በሽታ ያዘው። ከዚያ ቋረጠና እሱ ሄደ። እኔ በዚያው ቀረሁ። ግን ብዙ 1 ዓመት እንደ ክብረ በዓል እስከምዘልቅ ድረስ እንኳን ራሱ እንትን አላገኘሁም፣ ቤት አላገኘሁም ነበር።
ዝም ብዬ እንደው የተማሪዎቹ ማደያ እየተኛሁ እንደዚያ በቃ ነው መማረው። የተወሰነ ቤት አላገኘም። በኋላ ግን ማስቀጠል ሲጀምር ሁሉም በቃ እኔ ቤት እያለኝ በዚያው ጥሩ መኖር ጀመርኩ። እንደውም እንኳን መኝታ ቀርቶ ውሃ መቅዳትም አይጠበቅብኝም ነበር። ያችን ጀሪካን ይዤ ብቅ ስል ይዙኛል። በቃ ሁሉም ስለማስቀጥላቸው አንዱ ከኔ ቤት ተኛ ይለኛል፣ አንዱ ከኔ ቤት ተኛ ይለኛል። በቃ እንደው እንደ መምህር ሆኜ ነው ከእሳቸው ጋር ሳስቀጥል የነበርኩት። የኔታ አክሊሉም በጣም እንደው ከዚህ አንፃር በቁመትም ሆነ በማስተማርም እንደ ጮኬ በቃ የጩኸት ነገር በጣም አይታወቀኝም። በቃ ፍቅሩ ነበረኝ። በጣም እጮህ ነበር። በጣም ማገረጥ ሀሳብ ነበረኝ እና ከቤተ ክርስቲያንም ከጉባኤም ወጥሬ ስለያዝኩላቸው የኔታ አክሊሉም በጣም ቀረቤታ ነበረኝ። ግን በእርግጥ ያው እኔ ከተማርኩ በኋላ ከመምህሬ ውጭ ወጥቼ ወደ ሌላም ወደ መማርም ወደ ቅጸላዬ ነው የምሄደው። እንደው በአጋጣሚ እንኳን ሰዎች እንደዚህ የሚጠመቁ አንዳንድ እንደዚህ መንፈስ አጋንንት የያዛቸው ልጆች ምናምን ሲመጡ እንኳን እዚያ ደግሞ አንድ ጊዜ እንደመጣችና 3 ናቸው መጥተው አመመኝ ብላ ቦር ብላ ሄደች። ሌላ ሰው መንከባከባታል። አሁን ውጭ ጠዶ በራለች፣ ጠዶ የምትበራለች። ጠዶ ጋር ቁጭ ብዬ እሷ አልፋ ሄደች። እዚህ አይነት ሰዓት መጡ። ባደራ የመጣች ስለሆነች ያዛት አሉኝ። ያዝኳት፣ ቆመች። ከዚያ በኋላ ጸበል አወርዳታለሁ። አይ ጸበል አላወርድም፣ ጸበል ማውረዳት ሊፈልጉ ከቅጸሎት ላለበት እንደዚያ ነበርና ከዚያ ከእሳቸው ጋር ከ76 እስከ 80 ዓመተ ምህረት ድረስ እሳቸው ጋር ነው። ከየኔታ አክሊሉ ማለት ነው። እሺ የኔታ አክሊሉ ጉባኤ እንደሚታወቀው በጣም ሰፊ ነው። እሳቸውን ደግሞ በደንብ ሊዘከሩ የሚገቡ ጻድቅ አባት ናቸውና እስቲ የወንበር አያያዛቸው፣ የተማሪ አያያዛቸው፣ የወንበሩ ስፋት፣ የተማሪ አያያዛቸው፣ ተማሪ እንዲጸልይ እንዲሁም እንዲቀጽል እስቲ ምን አይነት ምክር ይመክሩ ነበር? የኔታ አክሊሉ ያው በጣም ጠበቅ የሚያደርጉት የነበረ ስለ ንጽህና ነበረ። ተማሪውን በጣም ማታ ይመክራሉ ስለ ንጽህና፣ ስለ ትህትና። በቃ የኔ ቀለም ይበልጣል አትበሉ። ሌላ የሚገጥሟቸው ሰዎች ቢኖሩ አታሸብሩ በቃለ እግዚአብሔር። እንደገና ደግሞ ንጽህናችሁን ጠብቁ። ንጽህናን ጠብቀህ ከኖርክ ቄስ ብትሆን ብታጠምቅ ታድናለህ። ብዙ ነገር በቃ ሁሉ ነገሩ ለአንተ ይሰምርልሃል። አትልከስከሱ የሚል ሁላ ብዙ አይነት ምክር አላቸው። ምክራቸው በጣም ከምንም በላይ ከባድ ነበረ። እንዲያው ቤተክርስቲያን ያለ ቤተክርስቲያን አገባብ፣ አለባበስ ይሄን ሁላ ትምህርት ይሰጣሉ። ማስተማርም ብዙውን ጊዜ በእንትን ነው በተወራጅ ስለሆነ የሚማረው። እሳቸው ጋር የሚገቡትን ካልታመሙ በስተቀር ሌሊትም ቢሆን ቢጮሁ ምንም ጣጣ የላቸውም። ያማቸዋል ግን በሽታው በተለይ የዐቢይ ጾም ክረምት ሲሆን ፈተና አለባቸው እና ያው አስቸግራቸዋል እንጂ ከተቀመጡ ራሱ እዚያው ምግባቸውን እዚያው እያባሰሉ ነው የሚነግሩት እንጂ ለምግብ አይነሱም፣ ጭርሱ ነው አይነሱም። እና ምክራቸው በጣም ከምንም በላይ ምክራቸው ግን ብዙ ሰውን ጠቅሟል። እንዲያው ያው በቃለ እግዚአብሔሩም ሆነ በምክራቸው ብዙ ሰው ተጠቅሞባቸዋል። እንግዲህ ምክራቸውን የሰማ ሰው ተጠቅሟል፣ ያልሰማም ወድቋል። እሺ ዘብር ገብርኤል ሰው ለመማር ብቻ ሳይሆን ለጸበሉም ነው የሚመጣው። በጣም የፈውስ ቦታ ነው። ይሄ ደግሞ ያደረጉት የኔታ ናቸው። የኔታ ደግሞ የጉባኤ ቤት መምህር ሳይሆኑ እንደው የአካባቢው እንደ ጳጳስም ነበር እንደሚታዩት የሚል በሕይወት ታሪካቸው ሰምቻለሁና በማህበረሰቡ ዘንድ የነበራቸው ተቀበል እንዴት ነበር? ማህበረሰቡ በፊት ተወዳጅነት የላቸውም። በጣም ከምንም በላይ እኔን አሁን የሚቃወመኝ የለም። እሳቸውን ግን ከምንም በላይ ብዙ ሰዎች የማይወዷቸው ሰዎች ነበሩ። ይህም ምንድነው? እሳቸው አሁን የቤተክርስቲያን ንብረት፣ የቤተክርስቲያን ገንዘብ እንዳይነካባቸው በጣም ጥብቅ ክትትል ያደርጉ ነበር። ቤተክርስቲያኑም እንደዚህ ሊያድግ የቻለው በእሳቸው ክትትል ነው እንጂ አለያ ከዚያ በፊት በነበረው ብዙ ታሪክ አለው። እንደውም የገባውን ይሄን በጥር በታህሳስ የሚገባውን ሁላ ዝም ብሎ የተከፋፈሉ እንደሚሄዱ ነው የሚነግሩን ያለ
እሳቸው ግን በ19 ብር ከ19 ብር በአንድ ጊዜ አሁን በታሳሱም በጥር የ19 ብር ገቢ ዘግበው ጽፈዋል። አሁን ላይ አሁን እኔ ቤት እና አሁን ህዝቡም የጣላቸው ምንድነው በዚያን ሰዓት እኛ እንብላው ለምን ቤተክርስቲያኑን እሳቸው ምን ያዙበታል የሚል ክትትል ነበራቸው ብዙ። በኋላ ግን አንዳንዱ እየገባው ሲሄድ ተወሰኑ ሰዎች አሁን እስከመጣበት ድረስ አንድ 3 ሰዎች ቀርተው ነበር። እነሱም በኋላ አምነው አንደኛውም በሳቸው እጅ መንኩሰው ነው የሞቱት። እና በዚህ አይነት ከእኔና ከእሳቸው አኗኗር አሁን እኔ ያው ከህዝብም ጋር ግንኙነት የለኝም አልገናኝም። እኔን አሁን የሚመለከተኝ የለም። እሳቸው ግን በቤተ ክርስቲያን ውስጥ ያለውን ህግ ያለውን ከንዋየ ቅድሳቱ ጀምሮ በሙሉ እሳቸው አስተካክለው ነው እንደዚህ ለገቢ ምንጭ የበቃው ቤተክርስቲያን እንጂ ከዚያ በፊት እኮ ምንም የለም። እንኳን እኔ ስገባ ራሱ በ93 ዓመተ ምህረት ነው የገባሁት። እስከዚያ ድረስ እንኳን ይሄን ያህል አይደለም። አሁን ከወዲህ ነው ትንሽ የተሻለው በጣም እና እንደውም በተለይ አሁን ደግሞ እሳቸው እዚያ ቤተክርስቲያን ወርደው ከተቀመጡ ወደዚህ በጣም የተለየ የሆነው እዚያ ወዲህ ነው እና የእሳቸውና የኔ አኗኗር ይለያያል በህዝቡ ዘንድ። አሁን ግን መጨረሻ ላይ ሁሉም ህዝብ ወዷቸዋል። በተለይ አሁን ካረፉ በኋላማ ሌላ ነው ስሜቱ ህዝቡ። አባታችን ይሄን አሩ ነው ይሄን አድርገው ይሄን አቆዩ ነው ያን የሚል እንደገና ደግሞ በቃ ከተናገሩ እሳቸው የተናገሩት ነገር ያሰቡት ነገር እንኳን የተናገሩት ያሰቡት ነገር ሳይፈጸም የሚቀር ነገር የለም። አስተሳሰባቸውም ደግሞ መንፈሳዊ ነገር ነው። ከመንፈሳዊ ወጣ የሚያስቡት ነገር የለም። ያሰቧት ነገር ደግሞ አንዷም አትቀርም። ሁሉም ተሟልታ በቃ እንደው እንጃ ብቻ እንግዲህ እሳቸው ከእግዚአብሔር ጋር እየተነጋገሩ ነው የሚሰሩት። ምንም አልተሳሳትም። እሺ እንታ እስቲ ማህሌት ለማይቆም ተማሪ ውዳሴ ማርያም ዜማ ሆነ የግል ጸሎት ለማይጸልይ ተማሪ እሳቸው ምን ይሉ ነበር? አዎ ይዞራሉ። በጎጆ ላይ ይቀጡ ነበር። ራሱ ዱላ የሚያነሱ ነበር። ጠዋት ደግሞ በአጋጣሚ በዱላ የደበደቡ የጠዋት ጸሎት ነው። የማታ እንኳን ብዙም እንትን አይልም። የጠዋት ጸሎት ነበራቸው እሳቸው። አሁን ቅድም እንደተናገርኩት በዚህ ባዩ ጾምና በክረምት ፈተና ስላለባቸው ጠዋትም ዳዊት እያስደገሙ ድርሳናት ገድላት እያስነበቡ ነው ወንበር የሚጀምሩት እና ውዳሴ ማርያም ሁላ ጠዋትም ይጸለያል። በዚያን ሰዓት ጠዋት ይዞራሉ። እንቅልፍ ደግሞ ተማሪ ትንሽ ግቢው እንቅልፋማ ነውና ያበተውና ሲተኛ ተቆጡ እየገቡ እየቀሰቀሱ የሚደበድቡበትን ሰዓት ነበረ። በአጋጣሚ ያን ጊዜ ሌሎቹን እየደበደቡ ማታውን የጎጆ ሲገቡ ከፍተውና ገባ ብለው ሲዳብሱኝ አለው ቀና ስላያዩኝና ያው በጣም ወዶኝ ስለነበረ በአገልግሎቱ በማስተማሩም ያው ትጋት ስላለኝ በል ተነስ የዛሬውን ልለፋ ሁለተኛ ግን እንዳይለመድ ብለው ይሄዱ። እርሶም ተኝቶ ተይዛሉ? አዎ ተይዣለሁ። እሺ ከየንታ አክሊሉ ረጅም ጊዜ ነበር የቆዩት። የንታ በደንብ እንደሚወዱት ነግረውናል። አንድ ጊዜ ግን ተኝተው እንደያዙም ነገሩን እና እስቲ ሌላስ አጋጣሚ የለውትም ገጠመኝ ወይ የተቆጡበት ወይ የተገረፉበት ጊዜ? የለም ገጠመኝ የለኝም። ብቻ እኔ እንግዲህ ብዙ ጊዜ አልናገርም። አንድ ጊዜ በወንበር ተጣላንና ከአንድ ጓደኛዬ ጋር ተነጋገርን። እሳቸው የሆነ ነገር አመጡና ወደ እኔ ተግሳጽ ሲያመጡ የሆነ ነገር ተናገርኩኝ። ከዚያ በኋላ የተናግሮ የማያውቅ ሰው በቃ መራራ ነው እንትን ብለውኝ ተለከዱ። ከእሳቸው እስከ ምን ያህል ዓመት ቆዩ? እንግዲህ መጀመሪያ ከ76 እስከ 80 ባለው ነው። ከዚያ በኋላ በ80 ወደ ጥር አካባቢ ነው እዚህ ሾተላምባ ደብረሲና ወረዳ የታሰገደ ባለው ቅኔ መምህር ነበሩ። እሳቸው ጋር ቅኔ ቤት ሄድኩ። ከእሳቸው ሙሉ አቋቋም ዘልቆት ነው የወጡት? ያን ጊዜ ከእሳቸው እንግዲህ መዝሙር እንትን ክብረ በዓል መዝሙር ወርሃ በዓል ማለቱ ሰሎሞን መቅኔ እነዚህን አካባቢ ተምሬ ነው የሄድኩት። ያው የሚያስቆጥባቸውን ተምሬ ነው የሄድኩት። 40 ምናምን እነዚህን ሁላ ተማምሬ ሄድኩ ቅኔ ቤት። እሳቸው አሰናብቶት ነው ወይስ በራሶት ጊዜ ነው የሄዱት? አይ ልሄድ ብዬ አስፈቅጄ ነው የሄድኩት። እሺ አሁን ወደ ቅኔ ቤቱ ቆይታ እንሂድና እስቲ የቅኔ ቤቱን እናወራ። ቅኔ ቤት ሄድኩ እንግዲህ ታህሳስ 24 ነው
ከዚያ ከዘበር ጉባኤ የወጣሁት ወደ ሸትላምባ ሄድኩ። ከዚያ ጥርም ሳይ ያው ተማሪ የተበታተነበት ሰዓት ነው። ጓዛችንን አስቀመጥን። የካቲት ሲገባ ቆጠራ ጀመርን። ቅኔ የካቲት ያው ጥቅምት ላይ ተቀኘው። ጥቅምት ተቀኘውና በ6 በ7 ብሮት ማለት ነው። እንደዚያ የሆነ ብቻ እንግዲህ ሳስበው ያው ጥቅምት የመጀመሪያ ጽጌን የተቀኘው ዘሩ ለማለት ነው። ተቀኘውና ከዚያ በኋላ ወደ ቤተሰብ መቼም አንድ ሰው እንግዲህ የቅኔ ተማሪ በተለይ ያው ተቀኘ ማግስት ነው ወደ ቤተሰቡ ለመሄድ ስፈልግ አይ ቆይቼ ትንሽ የሚለውን አይቼ ወደ ጥር ላይ ለጥምቀት ማለት ለልደት ጀምሬ ወደ ቤተሰብ ሄድኩ። እሺ እስቲ ስለ ቅኔ መምህሮትም እናንሳና እስቲ ምን አይነት ቅኔ ነበር የሚያስተምሩ የነበረውና እስቲ ስለሳቸውም አንዳንድ ሁኔታ የጉባኤውን ሁኔታ እናንሳ። እሳቸው ቅኔያቸው ሰምና ወርቅና ታሪክ ቅኔ ነው። በአብዛኛው ታሪክ ይበዛል፣ ታሪክ ነው። እሳቸው ደግሞ በጣም ትጉህ ቁጡ መምህር ነበሩ። ተማሪ እንዲባልግ አይፈልጉም። መጨረሻ ጊዜ በጣም ከእግር ብረት ያስገባሉ ሲፈልጋቸው። በእግር ብረት ያስራሉ። ከባድ ናቸውና እሳቸው ጋር እስከዚህ ቆይቼ ያው ልደት ቤተሰብ ሄድኩ። እዚያ ልደት ጥምቀት ምናምን ብዬ ተመልሼ ሄጃለሁ። ቤተሰብ ሳይወት ምን አለ ግን ከዚህ ሁሉ ጊዜ በኋላ? ከዚህ በላይ ምናምን ሳይንስ ልማር ተማሪ እያለ የሚያጠላለኝ ወንድሜም ስንቅ እስከ መስጠት ድረስ አዎ በልብስም እዚያ መዘዞ ድረስ አምጥቶ ስንቅም ከዚያ እንክብካቤው ከዚያ ወደማ እያየኝ ይጓጓልኝ መርሱም ወደ ማጓጓቱ ገባው። በትንሹ የሚቀረው መስሎት ነው ሰማይ እየከለከለ። አዎ ወደዚያ ደግሞ ድቁን ነው። ከዛ በመቀጠል ሲንታ ከቤተሰብ ተመልሰው አሁን ወደ ምን ጉባኤ ቤት ገባ? ያው ቅኔ ቤትን ተመልሼ ሄድኩት። ከሳቸው ነው ወይስ ሌላ? ያው ከኔ ታሰግደው ነው። ከዚያው ቆየሁ። እንደገና ተመልሼ ዓመት ተቀመጥኩ። ከዚያ ተቀምጬ እንደውም አስነጋሪነት ሁላ ሰጥተው የነበረ አይ እንደውም ያው ሳለየው ብዬ ያው አልተቀበልኳቸውም። በደንብ አለየሁም እና በደንብ ያስቀጽሉኝ አልኳቸው። እየሰራህ እኮ ነው ያንን እኮ ስትጠቀምበት እኮ ነው ወደ ምስጢሩን የምታገኘው ብለው ይሉኝ። አይ ብዬ እንደው የልጅነት ጉዳይ ነው ያ እንኳን ይጠቅመው የነበረ። ከዚያ ትቻቸው ሄድኩ እኔ ወደ ሌላ ቅኔ ቤት። እሺ እንትን የምለው ነገር ዜማ ቤትም ገና መምህሩ በመጀመሪያው ቀን የወደዱት ከየንታ አክሊሉም ጋር የነበረውትን ቅርበት ነግሮኛልና እስቲ ቅኔ ቤትስ ይሄ ቶሎ የመያዝ ነገሩ ተቀጠለ ወይስ ቅኔው አስቸገሩት? ያው እንግዲህ ቅኔውን ብዙም አላስቸግረኝም፣ ብዙ አላጠበቅኩትም እንጂ እኔ ትምህርቱ በጠቅላላው የምገባበት ትምህርት ሁላ ብዙ የሚያሸንፍ እንትን የለውም። ያው ስንፍና አለ፣ ግን ሰነፍ ነኝ። የመቀጸሉ ምናምን ብዙ ትጋት የለኝም። አሁን ለምሳሌ ዜማ ቤት መጀመሪያ አስቻለሁ። መጽሐፍ የለኝም፣ ጾመ ድጓ የለኝም፣ ምዕራፍ የለኝም። በቃ በመምህሩ መጽሐፍ ነው የምማረው። ከዚያ በኋላ ሲመሽ ያው መጽሐፋቸውን ይሄዳሉ እነሱ። እኔ አሁን ቤተሰብ ቀደም ብዬ እንደተናገርኩት አባቴ ማይም ነው፣ ያው ዘመዶቹ ካህናትም ቢሆኑ ስለዚህ ትምህርት ምንም የሚያውቀው ነገር የለም። እንደው ቤተክርስቲያንም እንኳን ሄዶ እሑድ በሚያስቀድስበት ሰዓት የሀገራችን ምዕመናን ቁጭ ላሉ እንትን የምዕመናን ሲሶ አለ ይባላል በሀገራችን መሐራ ሲገባ። እሱ ግን ከዚያ እናቶ ከሌ ተቀምጠዋል። ምን ሊፈልጉ ነው ከካህን ጋር ብሎ መለስ ብሎ ወደ ቤቱ አያውቅም። እና በዚህ አይነት ያው መጽሐፉም ምንም የለኝም። በመጽሐፍ በጣም ቸገር ነበር። እንደ ባድ ጊዜ እንደምገልጽ ለዘብር ከመጣው ዘንድ መጽሐፍ የሚገዛልኝ ሳጣ ወደ ደብረ ብርሃን መጣሁ። ሸቅር 75 ሳንቲም ብር ከ50 ገፋ ቢል የሚከፈልበት ሰዓት ቀን ስራ መጣሁና እዚያ ቀን ስራ ስራለሁ ብዬ ሙከራ አደረኩና የተወሰነ ቀን ተሰራው በኋላ አንድ ቀን 11 ሰዓት አሰሪው መጥቶ ወያጨባበጣቸው ይላል። በቃ እየዞረ ሁላችንም ያያል። ሲያይ አሁን እንግዲህ 11 ሰዓት እንግዲህ ሆኗል። ያን ጊዜ ተከፍዬ በመሄጃው ሰዓት አይ ያስነሳኝ ነው ብዬ እንደው ስጣደፍ ያው ይሄው እንደተመለከተ ያው እንደዚህ ሆኖ ቀረ። ያው ይሄን ቆረጥኩት። ያው ይሄ አንድ አይደለም።
ከዚያ በኋላም መስራት አልቻልኩም። የታመመኝ ከታመምኩ በኋላ ያው ባገኘኋት አንድ ዚቅና የሆነች የበረባሶ ጫማ ገዝቼ ሄድኩ ዘብር እንጂ የመጽሐፎት ችግርም አልተፈታም ማለት ነው። በጣም ችግር ነበርና እንደዚህ አይነት ነበረ። ያው ኋላ ግን ወጣ በጥቅሉ አሁን በራሴ ነው እንጂ በቤተሰብ መጽሐፍ ግዳፍም ሆነ የምን አሁን ስንቅ ነው እንደው ስንቅ ሰጡ ነበር አንዳንድ አለፍ ቅድም ያውም ቢሆን ስንቁም ደግሞ ከዘብር ከዚያን ከኔ ሀገር ከመሃል ሜዳ ማለት ነው ዘብር እስከማደርሰው ትልቅ ይመስለኛል። ትልቅ ያስክ ይመስለኛል። ሰዳው ዘብር ስደርስ ግን ትንሽ ሆነ። መሸከሙ ነው እንጂ ሲጠቀሙ ትንሽ ያው ምረዴቱም ምን ያህል አይደለም። ምረዴቱም በቃ ያወሰድኩት ምንም አይጠቅመኝም። ተማሪ ማልኩበት ነው እኔ እንደው ስለዚህ እሷን ጨርሰው እየለመኑ ነው ማለት ነው። አዎ ያው ልመናው ነው። ግን ደግሞ በኋላ ማስቀጠል ከጀመርኩ በኋላ ወደ ገጠሩም ሲሄድ ከለዩ በኋላማ ምንም ችግር የለብኝም። ራሱ አቦ የሚባል አለ በዚያው በማማ ምድር ወረዳ ወደዚያ ወርድ ነበር። ያ እንዳለ ጭኖ ያመጣል ቤቴ ድረስ እንደም ራሱ እዚያው መላሌ ድረስ ያመጣኛል። ከዚያ ወርደዋለሁ እየቆምኩ ከዚያ በኋላማ ስንቄን ያዝኩ። ተማሪ ያሉ ነበር። አዎ ተማሪ ያለው ነው እና ታሰግደም ጋር ከመጣው ዘንድ ብዙም አይቸግረኝም። ያው እቺን አቋቋሙና እውቀት ስለነበረ ቤተክርስቲያን ሄዳለሁ፣ አገለግላለሁ። በዚያው ሻገር ብሎ ወራምባ ኢየሱስ ይባላል ቄስ ግሩም የሚባሉ ነበሩ። በጣም ይረዱኝ ነበር፣ ያግዙኝ ነበር። በቃ እንደ ብዙ ሀሳብ ነበራቸው እሳቸው ለራሱ እና እንደውም እዚያው ልቅጣር እኩል ላይ የሚል አስተሳሰብ ነበር። ይሄ ሁላ ግን ያው እግዚአብሔር ስላልፈቀደ አልሆነም። እሺ እስቲ አሁን ደግሞ ወደ ሁለተኛው ቅኔ ቤት ሁለተኛ ቅኔ ቤት ከማን ነበር የተማረው? ሁለተኛ ቅኔ ቤት እኔታ ፈለገ ጥበብ የሚባለው አሁን እዚህ አዲስ አበባ ገብተው እዚህ ኮተቤ ገብርኤል ነው ያሉት። እነ ስውር ናቸው ከጎጃም መጥተው እዚያ በሙላሌ ወረዳ ወደ ጫፉ ላይ ነበሩ። እሳቸው ጋር ሄድ እሳቸው ጋር የተወሰነ በደንብ ያው ግን ከፊት ስለተቀኘን አልቆየንም። ወደ እስከ ስላሴ ድረስ ቆጥር ያለው በደንብ እንደውም ያለየሁት እዚያ ነው። በጣም ሰውየው እኛ የምናመጣውን ሰምና ወርቅ ይሁን እንጂ ንባቡን አንዳንድ ትንሽ በቃ ይሄ እንደዚህ ብሎ አይሆን አሁን ጽሚታ በዛ አይነ በመርሽ የሚለውን ይጠሉብን ነበር። እንደዚህ ብሎ ደግሞ ቅኔ ያለ እንደሄዱና ነበርና በደንብ ሙያ አስለይተውኛል። እዚህ ስንት ጊዜ ቆዩ እዛ? ከጥቅምት ጀምሮ እስከ ፋሲካ አካባቢ ነው የቆየሁት። ብዙ አልቆየሁም። ቅኔም ተምረዋል፣ አቋቋምም ተምረዋል፣ ዜማም እስከ ጾመ ድጓ ተምረዋልና በዚህ ጊዜ ግን ልቦት ላይ የትኛው ትምህርት ነበር ይበልጥ የሚያስደስት የነበረው? እኔ አቋቋሙ ነው የሚያስደስተኝ። አዎ ምን ጊዜም ግን እኔ በእውነተኛው እኔ አሁን ሳስብ መጀመሪያ ምኞቴ ምንድነው መርጌታ የሚለውን ነው። መርጌታ እያሉ በሀገር ይጠራሉና መርጌታ ማለት ይሄ ከካህናቱ የተለየ ስም የያዘው ምንድነው? እውቀቱስ ምንድነው? ክብሩስ የተለየበት ምንድነው የሚል አስተሳሰብ ስለነበረኝ በዚህ ያለው አነሳሴ እና መርጌትነት ብቻ እንደው ተራ መርጌትነትም ነበር ያሰቡት ራሱ ያቺ መርጌታ የምትባለዋ ስሟን ለመያዝ ነበር እቅዴ። ግን አሁን ሳይው መርጌታም ደግሞ የድጓም መምህር ያቋቋም መምህር መርጌታ ነው የሚባለው። የሀገራችን የሀገር ባህል ስለሆነ ነው። እሺ እንታ ሁለተኛ ቅኔ ከተቃኙ በኋላ በመቀጠል ወዴት ሄዱ? ከኔታ ክልሉ ነው የገባሁት። ተመልሼ እሳቸው ጋር ነው የገባሁት። ያልጨረሱት ነበር ወይስ እርስዎ ጠርተውት ነው? አይ እኔ በአጋጣሚ ሄድኩ። እኔ በዚያን ሰዓት እሳቸው ጋር የገባሁበት ሰዓት እንትን ደብረ ሊባኖስ ወርጄ ቅዳሴ ተምሬ ወደ አዲስ አበባ ለመግባት ነበር እቅዴ የነበረው እና ዮሴፍ የሚባል አንድ ጓደኛ ነበሩኝና አሁን በዚህ ሚጣቅ አማኑኤል ነው ያሉት። እሳቸው እዚያ ማታ ስንጫወት ወደ ዕለት ሄደው አሉኝ። እኔ እንኳን ደብረ ሊባኖስ ወርጄ ቅዳሴ ተምሬ እንደው ወደ አዲስ አበባ ለመጠጋት ነው እቅዴ አልኋቸው። ከዚያ በኋላ ለኔታ ክልሉ ሄደው እንደዚህ ይላል ጥበብ ብሏቸዋል። የኔታ ደግሞ ያው በቃ ብዙ ገዛ ስለማደርግ በማስቀጸሉም በቁመቱም በጣም ስለሚወዱኝ ና አሉኝና ወሰዱኝ። አሁን እኔ ጾመ ድጓ ምዕራፍ ላስተምርህ፣ ዝማሬ መዋሥዕቱን ላስተምርህ፣
ደብረ ሊባኖስ አትሄድ፣ ያንን በትርፍ ጊዜ ላስተምርህ፣ ወንበርም ገብተህ ሳይሆን ማታ ማታ በመብራት ላስተምርህ ሲሉኝ ይህማ ከሆነ ብዬ ቀረሁ። ደብረ ሊባኖስን ታወስ? አዎ ቀረሁና መጽሐፍቱ ምናምኑ ይቸግረኛል ምናምን ስላቸው ችግር የለም መጽሐፍ ምናምን ያው በእርግጥ ገዛም እያደረጉልኝ መጽሐፍቶችንም ገዛሁ። ከዚያ ከበፊት ከአለቃ ደስታ የተማርኩትን ጾመ ድጓ ምዕራፍ እንደገና በስነ ስርዓት ተማርኩ። ደግሜ 2 ጊዜ ጾመ ድጓ 2 ጊዜ ምዕራፍ ዘለቅሁ። ከዚያ ዝማሬ ማስተም ተማርኩ። ከዚህ በኋላ ያተራ መርጌትነት የሚለው ተሰረዘና ወደ መምህርነት ያስጀመር ልቤ ደግሞ። የእንታ ግን የእንታ አክሊሉ ትንቢት ይናገራሉ ለተማሪዎቻቸው። አንተ ክፍል ነው አንተ ክፍል አይደለም እያሉ ይናገራሉ። እና እርሶ ተማሪ በነበሩበት ጊዜ እኔ የምተካኝ አንተ ነው ብሎ ለእርሶ ፍንጭ ሰጥተውት አያውቁም? ስሎት ከወንበር ለይተው እርሶን በማታ በመብራት የሚያስተምሩት የሁሉ እንክብካቤ ምናልባት ታይቷቸው ከሆነ ሊሆን ይችላል እንጂ ግን ግልጽ አልተደረግንም። በዚያን ሰዓት እንደምሳቸው የሚያስቡት ወልደ ዳዊት የሚባሉ ነበሩ። እዚያው ብዙ ዓመት የኖሩ ነበሩ። እሳቸውን ወንበር ይዛሉ የሚባሉት እሳቸው ነበሩ። ከዚያ በኋላ ያው እንግዲህ እኔ ይሄንን ከተማርኩ በኋላ ዝማሬ ማስተኑን ጾመ ድጓ ምዕራፉንም ከተማርኩ በኋላ ድጓ ጀመርን እሳቸው ጋር። አሁን ድጓ ጀመርን። ድጓ እየተማርን ሳለን መጽሐፍ አሁንም እንዲያው እንደ በፊተኛው ገጠመኝ ጀመርኩ። ገጠመኝ መጽሐፍ ድጓ የለንም። ጾመ ድጓ ምዕራፉን ገዛሁ፣ ዝማሬ ማስተኑን ገዛሁ። ከዚያ በኋላ ደግሞ ድጓ መግዛቱ አቅሙ ስለሌለኝ መጽሐፉን ማታ ስንማር ውለን ማታ ይዘው ይሄዳሉ እሳቸው። በምን እንቀጽለዋለን? ግራ ገባን፣ ትንሽ ግራ ተገባንና መቀጸያ እኮ የለንም ቤኔታ ወይ እትሙን እንግዛ ስንላቸው ጊዜ አይ የዚሁ አይነት እትም ያቺ የእሳቸው መጽሐፍ ሙሉ ድጓ አይደለም እና የዚሁን አይነት አምጡና ተማሩን። ከሀገር ያመጣው የብራና መጽሐፍ ነው። አንድ ቄስ ሰጠኝ። ከሆነ 40 ብር ትከፍላለህ አለኝ። 40 ብር በዚያን ሰዓት ደግሞ ውድ ብር ነው። 4000 ብር ማለት ነው ባጭሩና አመጣሁት። ሳመጣው ከዚያ መጽሐፍ ጋር ሲተያይ ጌራ መድኃኒት ኒት የሚለው ምልክት ዙር ነው የሚለው የድሮ ምልክት ነው። ጠቅላላ በሙሉ ግልብጥብጥ ያለ ነው። እንደገና ዘሩም ደግሞ ወይ ይጨምራል ወይ ያንሳል። ይህ ሲሆን አይ እንኳን አልተመቸኝም ብዬ ከዚያ በኋላ እኔ በራሴ አማራጭ ወረና ወሰንና ተክለሐዋርያት የሚባል ጓደኛ ነበረኝ። የቦሌ ሚካኤል ነው አሁን ያለው። ከተክለሐዋርያት ጋር ወደ በጊያ ምድር ለመሄድ ወሰንን እና እንሂድ ተባባልና ህዳር ወር ላይ ነው ወደዚያ ልንሄድ ስናስብ ሌሎች 3 ልጆች የተከተሉንና አብረን ጓሳ አለ በሀገራችን ስሄድ የበልግ ዝናብ ጥሏል። እዚያ ውሃ ኩሬ ውሃ የገጠመ አለ። የሀገሬ ውሃ እንግዲህ ቻው እያልኩ እኔ እጠጣለሁ፣ እነሱ ደግሞ ይስቁብኛል። ምን ማለት ነው የቄለ ኩሬ ውሃ የሚጠጣው እያሉ አይ የሀገሬን ውሃ እኮ አላገኙም ከአሁን በኋላ እያልኩ እጠጣለሁ። ካራ አውሪ ስንደርስ በአጋጣሚ ከገጠሩ ላይ ከዚህ ከዘብር ተነስተን ግድም ቂርቆስ የሚባል አለ። እዚያ ያደርነው እዚሁ ላይ ነው፣ ጥጉ ላይ ነው። እዚያ አደርንና ጠዋት ተነስተን አጣዬ ወረድን። ላኛው አጣዬ ወረድንና ከዚያ ወደ ካራ አውሪ ተሳፍረን ወጣን። አሁን ከካራ አውሪ በኋላ ማለፍ አልቻልንም፣ መሽቷል ቀን ስለመሸ ካራ አውሪ ማደር አለብን ብለን ካራ አውሪ ለማደር ወሰንና በእርጎ እንደርስ ስንል ከአሁኑ ጀምረንማ ገንዘባችን ይባክናል፣ እንዴት ወደ ደጀ ሰላም ወደ ምናምን ብናድር ይሻላል የሚል ምክር አመጡ ጓደኞች። ከዚያ በኋላ ተክለሐዋርያትና እኔ ሄደን ልንጠይቅ እዚያ ቤተክርስቲያን፣ ሌሎቹ ዕቃ ይዘው ታች ከተማ ቁጭ አሉ። እዚያ ቤተክርስቲያን ስንወጣ እጅ ነስተን ስንመለስ የህየስ የሚባል ጓደኛችን በፊት ቅኔ ቤት የምንተዋወቀው አሁን የሀገረ ስብከት ጸሐፊ ሆኗል። እሱን አገኘሁት። ከእሱ ጋር ሰላም ተባባልና ወደ ልትሄዱ ነው የት መጣችሁ ሲለን አይ እንደዚህ ነው ዓላማችን፣ አሁን እኛ እንግዲህ እዚህ ቤተክርስቲያን እናድራለን ብለን ነበር አስተሳሰባችን አሉ። ምንም ችግር የለም ታድራላችሁ፣ ይህም ያሉት እኮ የእርስዎ ጓደኛ ናቸው እዚህ በመምህርነት የተቀጠሩት ይለኛል። ማን ነው የሚባሉት?
አማሃ የሚባሉት እርሶ ጋር አብረው አቋቋም ሲማሩ የነበሩ አሁን ዝማሬ መዋሥዕት ተመርቀው መጥተው ተቀምጠዋል ይለኛል። አገናኘን ብዬ ከእሳቸው ጋር ተገናኘን በኋላ እዚያ ገባን፣ አስገቡን፣ እዚያው አደርን። ማታ እኛ ጓደኛዬ በጣም ሲያማክሩኝ አመሹ። ከአሁን በኋላ ጎንደር ሄደህ አቋቋሙም ይገለባበጣል፣ እንደገና ጀማሪ ነው የምትሆነው፣ ስለዚህ በጣም ትደክማለህ፣ እድሜም ይገፋብሃል። ለምንድን ነው እንደዚህ ያህል የምትደክምበት? በደከምበት መጠቀም አለብህ እንጂ እንግዲህ ወዲያ ደግሞ ጎንደር ምናምን እያልክ ምናምን። እርስዎ የጎንደር አቋቋም እንማራለሁ ብለው ነው? አዎ። እና አትልፋ፣ አሁን ዝማሬ መዋሥዕቱን ተምርሃል? ዝማሬ መዋሥዕት? አዎ ተምሬያለሁ። ከተማርክ እንግዲህ አሁን በአዲሱ ደግሞ እዚህ እኔም አዲስ ነው የተቀጠርኩት፣ እዚሁ በቃ እያላመድከኝ እኔንም ላስቀጽላችሁ ዝማሬ መዋሥዕትን አሉ። አዎ እኔ ጓደኛ ትምህርት ደግሞ በጣም ጠቃሚ ነው። አይ ይሄ ከሆነማ ብለን ቀረን። ህዳር 29 ቀን ነው የተነሳ ነው ከዘበር። ታኅሳስ 1 እንደሆነ እዚያ አካባቢ ደረስን። ከዚያ እነኛ ሶስቱ ልጆች ግን ሁለቱ ልጆች ተመለሱ፣ ወደ ሾተላምባ ወደ ቅኔ ቤት መጡ። እኛ ታኅሳስ 5 አካባቢ ጀመረን ዝማሬ መዋሥዕት። ቀን ዝማሬውን፣ ማታ መዋሥዕቱን በቃላችን እያጠናን ስንማር ቆየን። እስከ ግንቦት አካባቢ ነው የቆየነው። ዝማሬውንም ዘለቅነው። መጽሐፉንም እርማቱንም መዋሥዕቱን አረሙልኝ ያው መምህሩ። እኔም ዝማሬውን አረምኩ። ካረሙ በኋላ ያኛው ተክለ ሐዋርያት የሚባሉት ጓደኛዬ ህልም አይቻለሁ አሉ። ህልም አይቻለሁ፣ እኔ መሄድ አልችልም፣ እናንተ ሄዱ ከሄዳችሁ። እሱ እዛው ለመቅረት ነው። ተመልሰው ወደ አዲስ አበባ መጡ። ወደዚህ ተመልሰው መጡ። እኛ ሁለታችን፣ ያም እንደውም የኔ ጓደኛም አይደለም እሱ ያው ወንበርተኛ አይደለንም። ያኛው ቅኔ ቤት ለመሄድ ነው የፈለገው። እኔ ከሳቸው አለኝ አብሬ እሄዳለሁ አለኝ። ወደዚያ ሄድን። ግንቦት 17 ዞራምባ ገባሁ። ሊያስመሰክሩ ከእሳቸው ጨርሰው ማለት ነው? አዎ ያንን በፊትም ተምሬዋለሁ፣ በኋላም ከላለስኩ እነሳቸው ጋር። ያን ጓደኛዬን ነፋስ ማውጫ ጋይንት ከተማው ተዘራ ዳዊት የሚባሉ አሁን እዚህ መጥተዋል። እዚህ ፒያሳ ያልታው እዚህ አስገባሁና እኔ ዞራምባ ወረድኩ። ዞራምባ ሲገቡ እስኪ እንዴት ነበር የመሰከሩ? በቤንታጓንጉል ጊዜ ነው? አዎ በእሳቸው ጊዜ ነው። እስቲ ምን ይመስል ነበር የዞራምባ ቆይታ? ዞራምባ ቆይታዬ ያው እኔ በደንብ ተምሬው ስለነበረ የተባረኩ የሚባሉ የአማራ ሳይንት ተወላጅ ናቸው። እንደ እንትን ተቀበሉኝ። እንግዲህ ከሸዋ ነው የመጣሁት ስል ያው እንግዲህ ዘረኝነቱ ትንሽ ያው ከሁሉም ነበረና በተማሪ ቤቱም ሁሉም ስለነበረ አማራ ሳይንት ነኝ አላመንዝ ትንሽ ላመንቀረብ ስለሚል በዚያ ተቀበሉኝና ከዚያ በኋላ ማታ እንደው የሚካሄደውን ወንበሩ የት ላይ እንዳለ ነገሩኝ። የሆነች ጀርመን የሚከፍላት 30 ብር ነበረች ለተማሪ የሚከፍላት። ያችን ለማግኘት መጀመሪያ የሚገባው አድራሽ ያችን መዝገቧ ተሰጠውና 2 ቀን ዝማሬ 1 ቀን መዋሥዕት ይጮሃል። እንደዚህ ጉባኤው በተሰበሰበበት የመምህሩ ወንበር እንደዚያ ማዕከል ላይ ይቀመጣል። ከዚያ ዙሪያውን ይቀመጣል። እንትን ሆኖ እኔ ከዚያ ቆሜ እጀምራለሁ። እኔ እየጮህኩ እነሱ ይቀበላሉ። ተማሪዎች ይቀበላሉ። እና 2 ቀን ያችን አካሄድኩ። 1 ቀን ደግሞ መዋሥዕቱን አካሄድኩና ምን አሉኝ ተጓንጎል፣ አይ እርስዎ ለምደውታል እና እርስዎ እዚህ ጊዜ አይፍጁ አሉኝ። አሁን ሁሉንም አይቼዋለሁ፣ በደንብ ቀጽለዋል። እዚህ ረሃብ ነው፣ ይርቦታል። በረሃብ የገባ በሽታ ሕክምና የለውም። በሰዓቱ ሂዱ አሉኝ። ደግሞ ሰውነቴ በጣም እዚያ አልኋቸው ጋር ካራውሪ ስለቆየሁ በጣም ምቹ ቦታ ነበረች። ትንሽ የተሻለ ሰውነት ነበረኝ። አሁን እንዳይጎዱ አለኝ። እሺ እኔ ታቆይም ክረምቱን ልቀጽልና ከዚያ በኋላ ሄዳለሁ አልኋቸው። እዚያ ቆየሁ ክረምት። አሁንም ቢያዩኝ ደግሞ አልሄድም። ቆየሁ፣ ዓመት ቆየሁ። ከዚያ እንግዳ ተማሪ ሲመጣ በተለይ ትንሽ እድሜው ገፋ ያለ ሲመጣ ሂዱ ነው የሚሉት እሳቸው። አትጎዱ፣ በጣም ትጎዳላችሁ ይላሉ። ይኸው እና የጥበብ ሥላሴን አትመልከቱ ይላሉ። እና 2 ዓመት ተቀምጬ ነው የወጣሁት ዞራምባ።
ያው መቼስ እንደሚታወቀው ዙራምባ አገልግሎቱ በጣም ሰፊ ነው። የብዙ መምህራን የብዙ ሊቃውንት ቦታ ነውና እስቲ አገልግሎቱስ ምን ይመስል ነበር? ዙራምባ አገልግሎት ያው እነሱ በቃለ እግዚአብሔር አያከብሩም። በዚህ በሰርከ ህብስት በምግብ ላይ በሰንበቴ ምናምን ሲሆን አድራሽ ያከብራሉ። እኔ በቃለ እግዚአብሔር ያው ሁሉም የተሟላ ሊቃውንት ስላለበት የድጓውም ወደ 6 አለ፣ የዝማሬው እሱም ከ15 ምናምን በላይ ያሉ መምህራን ብዙ መምህራን ስላሉ እንደው አንዳንድ ጊዜ ጋብዞናል እንጂ ይህን ያህልም በቃለ እግዚአብሔር እኛ ጎልተን የምንልበት ሰዓት የለም። እንደውም ይላሉ እነሱ አባቶቻችን ስለ ቃለ እግዚአብሔር አታክብሯቸው፣ ስለ እህል ውሃ ግን አክብሯቸው፣ ቃለ እግዚአብሔር ግን እኛ ሊጠይቁ ስለመጡ አታክብሯቸው ብለውናል ይላሉ። እንደዚህ የሚል አስተሳሰብ አላቸው። ይሄ ሆኖ ግን አንዳንድ ጊዜ ይሰጡናል፣ ይጋብዙናል። ተክል የሚዘምም ካለ ይዘማል። ጸናጽልም ያው ጎንደሬም ካለ ይሰጣሉ። በቃ በተለይ የተወሰነ እንዲህ በሚያንሱበት ሰዓት ብዙ በማይሰባሰቡበት ሰዓት ይሰጡናል። እግዚአብሔር ቢሰባሰቡም አንዳንድ ቀን ይሰጣሉ። በቃ በጥቅሉ እና ዋናው አክብሮታቸው ግን እህል ውሃ ላይ ነው። እሺ እንታ ዝማሬውን 2 ቦታ ተምረውት ነው ዙራምባ የገቡትና 2 ዓመት ያህል ምን አስቆዩት? አዎ በጣም እንግዲህ እኔ የመጥበቅ ፍላጎት ነበረኝ። እንግዲህ ከዝማሬውን ብቻ ሳይሆን ካቋቋሙ እኮ ብዙ ለፍቻለሁ። ገና እመጣበታለሁ እንጂ ወደፊት እንደ ባንድ መምህር እንደዚህ አይደለም የወጣሁት። ብዙ ልፋት አለ፣ ደክሜያለሁ። እንደውም መጀመሪያ ጊዜ አሁን ቅድም መጀመሪያ ጾመ ድጓ ምዕራፍ ተማርኩባቸው ሰውዬ ጋር ጎንደር ያቋቋም ለምጃለሁ። ራሴን ችዬ ሁላ ቆም ነበር። ያን አለፍ የሆነ ወደ ኢንታክል ለመጣሁት ሁለተኛ ናቸው። አዎ ሁለተኛ ናቸው። እና በደንብ ቃል እግዚአብሔር ለማጥበቅ ነው። አዎ ለማጥበቅ በዚያን ሰዓት እኮ እንደዚህ ሜሞሪ የለ፣ ካሴት የለ፣ መጽሐፉ የለ፣ ሁሉ እኮ በቃል ያው ትግል በትግል ነው እንጂ እንደዚህ ቶሎ ለማቀልጠፍም ይከብዳል። አሁን ዛሬ ግን ቴክኖሎጂው ብዙ እያራመደ ነው ያለው። ብዙ ሙያ መያዝ ይቻላል። እሺ ከዙራምባ 2 ዓመቱን ቆይተው ሲወጡ ወንበር መትከል ነው ያሰቡት ወይስ አሁንም ሙያውን ማስፋፋት? አላሰቡም። አሁን ዜማ የተወሰነ የኔታ አእምሮ የሚባሉ እዚያው ደብረ መድኃኒት መድኃኒዓለም ማርያም ነች። እዚያ ነበረች እና እዚያ ተወሰነ ዜማ ተማምሬ ድጓ ልገዛ ወደ ላሊበላ ሄድኩ። ላሊበላ ሲሄድ አንድ ድጓ 300 ብር 300 ብር ለኔ ሰማይ ነው። ምንም ማጓጠኛ 300 ብር ከፍዬ በታመምስ እንደው አንድ ነገር ቢደርስብኝ ምን መሆን እችላለሁ? ይሄንማ ትምህርቱ ይቅርብኝ እግዚአብሔር አልፈቀደልኝም ብዬ ወረብ በ15 ብር ገዝቼ እስጢፋኖስ ያሳተማት የመጀመሪያ ወረብ ትንሽ ነች። ያችን በ15 ብር ገዝቼ ተላሊበላ ተመለስኩ። ባዶ እጅ ከመመለስ ድጓ ልገዛ ነበር የሄድኩት። ከዚያ በኋላ ያው ምዕራፉና ጾመ ድጓውን ዝም ብዬ ከላልሼ ወደ እንትና ነው የሄድኩት፣ ወደ ጎንደር ደብረ ታቦር ነው የሄድኩት። ደብረ ታቦር አቋቋም ቤት ደብረ ታቦር ብቻ ለጊዜው ስንታየው ሄደናል፣ ግን አቋቋም አልገባሁም። እዚያ አልገባሁም። ብቻ ጓደኛዬም ያው ቅኔ ተቀኝቶ ከእሱ ጋር አብረን ሄድንና ባህር ዳር ከደብረ ታቦር ባህር ዳር ሄደን አደር። አሁን እኛ የነበረው ሁኔታ ወልደ ሚካኤል የሚባሉ እዚህ ጎጃም ላይ የኔታ ቤተ ማርያም የተማሩ እሳቸው ነበሩና እሳቸው ጋር ሄደን ቅንዋት ምናምን ያን የተረፈውን ወደ ላይ ያልተማርነውን ተማምረን ወደዚህ ወደ ሀገራችን ለመመለስ ነበር እቅዳችን። ያን ተምሬ ልመለስ የነበረ ባህር ዳር ሌሊት ተነስተን ያው መኪና መናኸሪያ ሄደን እንግዲህ እዚያ ወደዚያ የሚወስደን መኪና ስንጠይቅ የለም ቀጥታ ጎንደር ነው የሚለው። ደግሞ በጣም በአጋጣሚ በዚያን ሰዓት ደግሞ እንደው ሌባው በጣም አስቸጋሪ ነበር። ጓደኛዬ ዕቃ ይዞ ተቀምጧል። በዚያም በቃ እንደው በቃ አልተመቸኝም። አይ ይሄ ነገር ጎንደር ይላሉ። አንተ ሳልሆነ ጎንደር እንሂድ እንዲህ አሉት። እኔ የምቸገረኝ አለኝ። እርሶ መጀመሪያም ጎንደር አቋቋም ልማር ብሎ ፍላጎት ነበረው። ከዚያ ተነሳና ጎንደር 13 ብር 26 ብር ነው የከፈልኩት ለሁለታችን። ተነሳንና ሄድንና ጎንደር ያው እዚያ ዙራምባ የተቀበለኝ ጓደኛ ጎንደር በአጋጣሚ ከሄዳችሁ የኔታ ስብሐት የሚባሉ አሉ ገብርኤል እዚያ ጋር ነው የምታርፉት፣ ከዚያ በኋላ ወደ ሚመቻችሁ ትሆናላችሁ ብለውናል።
ተነሳና እዚያ እውነትም ጎንደር ወደ 10 ሰዓት ይሁን መሽቷል ደረስን። ከደረስን በኋላ እዚያ ጓደኛዬን ሂድና ስጠይቃቸው ቤተክርስቲያኑ እንደዚህ ወረድ ብሎ ነው ቤታቸው። ሲጠይቃቸው እዚያው መምህሮኛ ናቸው መሰለኝ ሲጠይቃቸው አሉት። ሄዶ ጠየቃቸው። ምንድን ናቸው? ተማሪዎች ነን። የምታደርጉ ልትማሩ ነው አድራችሁ ልትሄዱ ሲሉት አይ ተሁለት አንዱ ነው ይላቸዋል። አይ እንግዲህ ማደሪያ የሚል ሄዱ መልሱ አናዷቸው ከሁለት አንዱ ነው ልማር ነው ቢሉ ያሳድርናል እኮ። ከዚያ በኋላ ምን አልኋቸው አሉት። አይ ልትማሩ ነው ወይ አድራችሁ ልትሄዱ ነው አሉኝ። ከሁለት አንዱ ነው አልኋቸው። አይ መልሱ ተገቢ ነው እንሂድ እንግዲህ ብለን ተነስተን በዓታ ወርደን አደርን። በዓታ ሄዱ አደሩ። አዎ በዓታ ወርደን አደርን። ከዚያ በዓታ ደግሞ ያው ወደ ውጭ ላይ የሆኑ 2 አዳራሾች አሉ። ተማሪው እዚያ አዳራሾቹና ደግሞ ጎጆም እየተገዛ ነበር በዚያን ሰዓት። አሁን እንኳን የተሻሻለ ሳይሆን አይቀርም። እንደው ወደ በር ላይ ተቀብጠን ያው ሰማሪው ይቀጽላል ስንሰማውም የተማርነው አይመስለንም። አዲስ የተለየ ነው። ተለያይቷል፣ ብዙ ተለያይቷል። እሱ እንኳን ጀማሪ ነው አውቆ የሚያየን ብዙም አልተማረም። እኔ ነኝ የደከምኩት። አሁን አይ እኔ እንኳን ቅድሞንም አውቀዋለሁ። ለአንተ ግን እዚሁ በዓታ ትሆናለህ ይለኝ ነበር። በዓታ ለእኔም አልሆነም እንኳን ምንም አልተመቸም። እንግዲህ ያው ወደ ገጠር ሄደን መማር ነው የሚለው ላይ ነው የያዝነው። ጠዋት አንድ መምህር ናቸው ማታ ላይ ወጪ አዲስ ተመራቂ ይኖረዋል። እሳቸው ከየት መጣችሁ ነው ለጠይቋን ከዚህ ቦታ ከዚህ እና ከዚያ ሳያስገቡን ዝም ብለው ሄዱ። አሁን ምሽት ተለቀሙ ተማሪው ይቀጽላል። ከዚያ ትግሬ ልጆች ጓደኞች የነበሩ እዚያ ዙራምባ አብረን ነበርንና እነሱ እዚያ ዘመዶች ኖሯቸው እዚያ አድራሾች ዘመድ ኖሯቸው እዚያ ገብተው ተጫውተው ወጥተው ሊሄዱ ሲሉ እዚያ ተቀምጠን አገኙን። ከዚያ በኋላ እኔን ስለሚያውቁኝ ያስገቡን እና እዚያ አዳራሹ ሄዱ። በማግስቱ እኛ ማታ ያገኘናቸው ሰውዬ አገራችሁ ሸዋ ተሆነ የኔታ መስፍንን ታውቋቸዋላችሁ አሉን። ኧረ እኛ አናውቃቸውም አልኋቸው። አይ ዞሮ ለማንኛውም የኔታ መስፍንን ቆይ እነግርላችኋለሁ እንደው መምህርም ቢጠቁሟችሁ እቃቸውን ቢያስቀምጡላችሁ አሉና በኋላ የኔታ መስፍን መጡልን። የኔታ መስፍን እዚህ ደብረ ጽጌ ያሉት ናቸው። አሁን እሳቸው ከየት መጣችሁ ነው? ከሸዋ ነው አልናቸው። ምን ልታደርጉ መጣችሁ? እዚያው ሊቃውንቱ እዚያው አይደለም እንደዚያው የስማንያ ጉባኤ ነበራችሁ የኔታ ክልሉ ጉባኤ። ታዲያ ምን ለመድከም ፈለጋችሁ? አይ እንደው ደግሞ በዚህ ትንሽ ለመሞከር ፈለገን ነው አልናቸው። ታዲያ ምን ልርዳችሁ አሉን። አይ እንደ መምህር ቢጠቁሙን እና እቃችንን ቢያስቀምጡልን አልናቸው። በዚህ ቦታ ሄዱ ብለው ጠቆሙን። ሊበኩሉ የሚባሉ ወይንም ደግሞ ናሁሰናይ ወደ ደንቢያ ሊበኩሉ የሚባሉት ወደ ወገራ ናቸው። እዚያ ሄዱ አሉና እቃችንን ማስቀመጡልን። ያኛው ማታ የጠየቁን ግን እና ማጧትም የኔታ መስፍን ያመጧቸው እሳቸው አዲስ ተመርቀው ሊወጡ ኖረዋል። ወደ እሳቸው ጋር እንዲጠቁሟቸው ኖሮ አይደለም እንደዚህ ያሉን። እሳቸው ደግሞ እኛን አልጠቆሙም። ከዚያ እንትና ማነው አምባ ጊዮርጊስ የሚባል አለ። እስከዚያ ድረስ ተሳፈርንና ደንጎር ዱባ ጊዮርጊስ የሚባል ነው እዚያ ነው በኩል ያሉት። እዚያ ሄድንና እዚያ ተቀበሉን። ማታ 4 ተማሪ 4ቱ ሸዋ ናቸው፣ አንዱ ትግሬ ነው። እሳቸውም ትግሬ ናቸው። እዚያ አደርን። ጥሩ አክብሮ አሳደሩን። ጠዋት ሄዳችሁ እናንተ ሁለታችሁ ጠይቋቸው አሉ። ሁለታችን ይሻላል ሸዋዎች ነን። ሁለታችንም ትልቅ ያልነውን ሂዱ ጠይቁ ተባልና ሄድን። ስንጠይቃቸው አይ የተማሪ በዝቶብኛል እንደ ማታ በእንግድነት ተቀበሉ ናቸው እንጂ ማስተማሩ አልችልም፣ ተማሪ በዝቶብኛል አሉ። አልፈቅድልን አሉ። ከዚያ በኋላ ተመለስንና ሄድን። ያኛውን ግን አስገቡት። ትግሬውን አዎ። እኛ ተመለስና ጎንደር ወጣን። በዚያን ሰዓት እኔ ራበኝ አላውቅም እንዴት እንደሆነ ማታም አብልተናል። ግን ከምንም በላይ ድክም ብለን ዳር ጎንደር ቂርቆስ አካባቢ ዳር ላይ አዲስ ጎንደር ምድር ሰዓቱ ስንሄድ በመኪና ነው ያለው። አገሩንም አናውቀውም። እሸት እንኳን ቀጥፈን ለመብላት እየፈራን
ጥቅምት ነው ኋላ ዝም ብለን እዚያው ከተማው ገባን። እዚያ ዳር ላይ ወደ ጠላ ቤት አገኘንና እዚያ ጠላ ስንላት ምሳ ሰጠችን። ደክሞናል አይተናል በደንብ እንደደከምና እንግዲህ ሊሆን አየችና ምሳ ሰጠችን። በላንና ጠላውን ጠጣን። እዚያው ምንም በዓታ መሄድ አልቻልንም። የእንግዳ ቤት ነው ማደሪያ ሰፊ እንትን አለው። ያው አደርን። ከዚያው ማግስቱ በዓታ ሄድን። አልተሳካልንም። ደግሞ ሌላ ጋር ጠቁመን ስንላቸው አይ በቃ እንግዲህ እዚህ ጌራ የሚባሉ ደግሞ እዚህ ደብረ ምጥማቅ አሉላችሁ እዚያ ሄዱ አሉን። ከዚያ ደብረ ምጥማቅ ማርያም እዚያው ከተማው ነች። እዚያው ሄድን። እዚያ ስንሄድ እቴም መጣችሁ አሉን። ከዚህ ቦታ ደስ አላቸው። እንደውም እሳቸው እኔ ዝማሬ መምህር ነኝ ስላቸው በጣም ደስ አላቸው፣ ተቀበሉን። እና ከዚያ ቆይተን የተወሰነ ተቆየን። እሳቸው ደግሞ ጣሉትና ወደ ሀገራቸው ሄዱ። ትግሬ ናቸው። እዚያ ሄዱ። በዚያው ቁርጥ ሲሉ እንደገና ወለቃ በዓታ የምትባል ከጎንደር ወደዚያ አለፍ ብሎ ጊዮርጊስ ቤተክርስቲያን አለ። እዚያ ደግሞ የተባረኩ የሚባሉ እሳቸውም ትግሬ ናቸው። የዋህ ናቸው፣ ደግ ናቸው በጣም። እሳቸው ጋር ሄድና እዚያ ተቀበሉን። ጾሙን እዚያ ስንማር ከረምንና ያው ጓደኞቼ በቃ እንሂድ ሌላ ቦታ ምናምን ማለት አመጡ። አይ ምን አደርጋለሁ ያስተምሩናል አርፈን እንማር ስላቸው ለካ እነሱ እግረኞች ናቸው። እንደገና ደግሞ እኔን አንድ ጋር አስቀጥረው ለመማር የፈለጉ ኖረዋል። የዚያው አካባቢ ልጆች ናቸው፣ ጎንደር ናቸው። እንሂድ ጎንደር እንውጣ አሉኝ። አይ ይሄ ከሆነ ብዬ እኔ ቀደም ብዬ ፊት ሚካኤል ወጥቼ አስፈቀድኩ። ፊት ሚካኤል የኔታ ተስማ ማርያም የሚባሉ አሁን በዚህ ከተማ ላይ ሳይመጡ አይቀሩም። ሐዲሳትና የድጓ መምህር ያቋቋም መምህር ቆሞስ አባ ተስፋ ማርያም የሚባሉ እሳቸው ጋር ሄድኩና አስፈቀድኩ። ለሰኔ ሚካኤል አሉኝ። አንድ ጓደኛ ነው ያለኝ አልኳቸው። ከዚያ እሳቸው ጋር ከፊት ከዚያኛው መምህር ጋር ከዮሐንስ አንስተን እስከ በዓታ የተማርነው። ከዚያ በኋላ ያለውን ክብረ በዓልም መዝሙሩም ወርሃ በዓልም እስከ ጠፈር ድረስ ሰማዕቱ ምናምን ሁላ እሳቸው ጋር ተማርን። ይህንታን የሚሉት ግን ብዙ ጊዜ የጎንደር አቋቋም ቅድመ የተማሩ ናቸው። ቤተ ማርያሙን አቋቋም ሁለተኛ መማር የሚፈልጉት ለዝማሜውም ሆነ እርስዎ የቤተ ማርያምን አቋቋም የተክሌ አቋቋሙ ከተማሩ በኋላ እንዴት እንደዚህ የጎንደርን አቋቋም መማር ፍቅር አደረቦት? እኔ እኮ አሁን ይሄ አጋጣሚ ሆኖ ነው እግዚአብሔር ፈቃድ እግዚአብሔር ሆኖ ነው እንጂ የኔ አስተሳሰብ የነበረው እኮ ያችን ዝማሬ ማስተዋን ያው ጓደኛዬ እንደመከሩኛ ካራቆሬው አምሃ ስላሴን ባሉ እንትና ተወላጅ ናቸው። ይሄ ወሎ ውስጥ ጋላ ጊዮርጊስ ነው ሀገራቸውና አንተ ካሁን በኋላ መድከም የለብህም ሄደች ዝማሬ ማስተዋን አስመስክረህ ከፈለገህ ሁኔታ ወልደ ሚካኤል ጋር ሄደህ ቅንዋት ምናምን ተምረህ ወደ ሀገር ተመለስ ነው ያሉኝ። ያው በአጋጣሚ ፈቃድ እግዚአብሔር ሆኖ ባህር ዳር ስንደርስ ወደ ጎጃም ልንሄድ የነበረውን ወደ ጎንደር ሄድን። ከዚህ አንጻር ስንሄድ ደግሞ ጎንደር ከሄድኩ በኋላ ደግሞ እንትን ቁም ብቻ መማር አልችልም። ያው ዘንጉንም ቁሙንም ጭምር እንደገና ጀማሪ ሆኜ ጀምሬ ነው የተማርኩት። ያንን ጀምሬ ያው እስከ ጠፈር ድረስ ተምሬ ወደ በዓታ ያ ጓደኛዬ ደግሞ ተመልሶ ወደ ሀገሩ መጣ። ከአምስቱን የቀረው ማለት ነው። እሱ ወደ ሀገሩ መጣ። እኔ እዚያው በዓታ ገባሁ። እዚያ ቆይቼ እንግዲህ የገባሁበት ዓመተ ምህረት ብቻ ትዝም አይለኝም። በዘጠናው ላይ ይሁን እዚያ አካባቢ ነው። በዘጠናዎቹ ላይ ነው ብቻና እዚያ ገብቼ የምፈልገውን ሐሳቤን ሁሉ አሟልቼ ተክሌውን ትቼ ጭርሱን ጎንደር ሆኜ ነው የወጣሁት። ግን ሐሳቤ ምን ነበረች? እቺን ጎንደሬ ግን ተያዘዙ ወዲያ እንኳን ማሳለፈት አይመስለኝም። እንደው እንደ ትንቢት እናገር ነበር። እውነተኛ ነኝ እኔ ተያዘዙ ወደዚህ አንድ ቀን ጎንደሬ ዘም ያላውቅም። በዚያው ቀረች ያው ጎንደሬ። ይንታ በእናንተ ጊዜ እስቲ መዳሉ ነበር ያርሶ መዳሉ ላይ ደርሰዋል። የባይታ ቆይቶትን እናንሳ። መዳሉ በኋላ ነው የለውጣ አካባቢ ነው የመጣው። መኖር አለ ያው መጀመሪያው ትም
እዚያው እንደሆን ብር ከፈልን ገና ሳይታተም መጽሐፉ ታትሞ እንዲመጣ ተብሎ 90 ብር ከፈልኩ። ሲመጣ መጽሐፉ ተሰጠኝ እና እንትና ተጠቅመንበታል። በዚያን ሰዓት አዎ በአታ እንዳለሁ ነው የመጣው። እሺ ከመዳሉ በፊት እስቲ እንታ መጽሐፍ መጥቶ እንኳን ሰው በአቋቋም ይጋጫል እና ከመዳሉ በፊት እስቲ አቋቋም ወሰን ነበረው ወይ? አለን በቤታችን። አሁን በእኔ ታክሊሉ አቋቋም ተምሮ ሳይጽፍ ወጣ የለም። የተለየ እንደውም ምልክቱ ከአሁኑ ጋር አይገናኝም። በእርግጥ ማገስገስ ማሳረፍ ምናምን የለውም። ግን ምልክቱ በጣም የተብራራ በራሳችን እያመሳሰልን እንትን ያን የራሳችን መጽሐፍ ነበረ። እንደውም ይዤው ሄጄ ነበር ጎንደር ድረስ የጻፍኩትን ይዤው ሄጄ ሳይገናኝልኝ ሲቀር መልሼ ያ ጓደኛዬ ተኔ ጋር የሄደው አብሮ ጎንደር መልሶ ዞ መጥቶ እዚሁ 500 ብር ሸጠው። በዚያን ሰዓት 500 ብር ውድ ነው። 500 ብር ሸጠው። ያን 90 ብር ስገዛ እሱ 500 ብር ተሸጠ። የኔ እዚሁ ለኔ ታክሊሉ ተማረች ማለት ነው እንጂ ከኔ ታክሊሉ ጋር በፊትም እያሉ ያቋቋም ምልክትን ይጠቀማሉ። አዎ ጽፌያለሁ። እየጻፍኩ በእኔም ጽሁፍ ቆም ጽፍ እችላለሁ በደንብ እችላለሁ በደንብ። እሺ የባታ ቆይታዎትን እናንሳና እስቲ ከእናንተ ጋር ማን ማን አድራሽ ነበር? እኛ ጋር አሁን እንትን ያሉትም ምስክር ሆኖትም ነበሩ። እንደውም ቀደም ይለኛል እነሱ ትንሽ እኛ ስንገባ አካባቢ ወጥተው ሄደዋል። አላማን ቀደም ይላሉ ከኛ እና እንትናን አባ ገብረ ማርያም ነበሩ። አራት አይና አዎ እነሱም ሁላ ነበሩ። በእነሱ ሰዓት ነው እንደ ብዙ ጓደኞች ነበሩኝ። እንደው እንትና አሁን እዚህ ሊቀጠበብት ለይኩን የሚባሉ እዚህ ቦሌ መድኃኔዓለም ረጅሙ እነሱ ሁላ ነበሩ። ብዙ ደግሞ ሌላም ጥላሁን የሚባሉ ሁላ ነበሩ። እነሱ ጓደኛ ጎጃም ልጅ በጣም በንጓደድ ነበር። በጣም ጓደኛ ሆኑ ነበሩ። እነሱ ሁላ ነበሩ። እሺ ስንት ዓመት ቆዩ እዛ ባታ ውስጥ? ባታ ለ3 ዓመት ይመስለኛል የቆየሁት። 3 ዓመት ነው። ከእንታ ሄኖክ ጋርስ ምን አይነት ቅርበት ነበረዎት? እኔ እንደምታየኝ ያው መነጋገር እንግዲህ መጫወት እንትን የለኝም ብዙ ቀረቤታ። ያው መምህሮች ጋር ቀርቤ ሲቀጽዬ መውጣት እንደገና ሲጠይቁ ጓደኛ ታየው ጠጋ ብዬ እንትን ማለት ነው እንጂ ብዙም መቀራረብ ይሄን ያህል እንትን አይደለኝም። ካለ ጊዜ ውጪ ጨዋታ እንትን አዎ አይሆንም። ያው እነሱም አውቁም እነሱም ጊዜም አይኖራቸውም። ያው ቃል ጊዜ ሊጠየቁ ሲሉ ብቻ ነው ብቅ የሚሉት እና ያው ግን በደንብ ያውቁኛል። እንደውም በጣም ክብር ይሰጡኝ ነበር። ሄኖክ በጣም በአጋጣሚ ስመጣም ሁላ በደንብ አስፈቅጄ በጥሩ ሁኔታ ነው የመጣሁት። በደንብ ያውቁኛል ይወቁኝ እንጂ ይሄን ያህል ወደ ቤትም ወደዚያም ማለት እንትን የለኝም። እሺ ባታውን ካስመሰከሩ በኋላ በመቀጠል ባታውን ካስመሰከርኩ በኋላማ የኔ ታክሊሉ በወንበሬ መጥተህ እንድትገባ የሚል ደብዳቤ ላኩ። አሁን እኔን መስለህ ቦታው እንግዲህ ብለው ሲሉ ይሄ እንዴት ይሆናል? ይሄ አይመቸኝም። እሳቸው ቀንበር ትልቅ ነው፣ ከባድ ነው። እኔ የምችለው አይደለም። እኔ አቅሜ በፈቀደ የተወሰነ በራሴ የማመቻቸው ቦታ ነው የሚጠቅመኝ። እሳቸው ቦታ ለእኔ አይሆንም የሚል አስተሳሰብ ነበረኝና የሆነ አሁን እንደውም እዚህ ታክሲ ስራ ላይ የሚሰራ አሁን ቤተክርስቲያን አገልግሎት ትቶ መርጌታ ኤፍሬም የሚባል ጓደኛችን ነበረ። ከፊት እሳቸው ጋር አብረን ስንማር የነበረ እሱን ነው የላኩት። ደብዳቤውን ይዞ መጥቶ እንዲህ አንተ እንዴት ይሆናል እዚያ ላይ ሌላ ጥበበ ሥላሴ እንደሆነ ሌላ ጥበበ ሥላሴ ያለ እሱ እንደሆነ ስላ የለም አንተን ነው አለና ለጊዜው አልተመቸኝምና አባ ቃለ ጽድቅ የሚባሉ እዚያ ደብረ ብርሃን ሥላሴ ጎንደር ማለት ነው በጣም ወዳቸው ሰው ነበሩና ለእሳቸው አማከርኋቸው። የኔ ታክሊሉን ያውቃሉ እሳቸው። አረ እዚያ ሀገር ደግሞ ምን አድርገህ ነው እዚያ የምትሄደው? የኔ ታክሊሉን እንደዚያ ወገባቸውን አጉብጦ ቀረ ሀገር ደግሞ ያን ሀገር እዚያ ሀገር ብለህ ነው እዚያ የምትሄደው? እኔ መልሱን እጽፍልሃለሁ ሌላ ጋር ትቀጠራለህ እንጂ ለምን እዚያ ትሄዳለህ አሉና አከራከሉኝ። የጻፍኩትን ደብዳቤ ሁላ አመጣለሁ ብዬ ነበረውና ሳሳያቸው በቃ ቅደድ ይሄን አሉኝ።
እዚያንን ቀደድኩት። ልጅቱ ያኛው ደግሞ የተላከው ሰውዬ በጣም አዘነ። ለምን አይተው ግድ ተቀመጥ የሚልህ የለም ችግር አለው እንደው እሳቸውን ያህል አባት እንዴት ታስቀይማለህ? አይ አይመቸኝም ብዬ ተውትና በኋላ በናሁሰናይ ደብረ ብርሃን ያሉት ለእሳቸው አማከሯቸው። እንደው እኚህ አባት ትልቅ አባት ናቸው። እኔ አላውቃቸውም በእርግጥ ዝናቸውም ትልቅ አባት የቅድስና ባለቤት ናቸው። የንጽህና ባለቤት ናቸው። ቢረግሙህ እንኳን እንደው አንድ እርምጃ እንኳን አትሄድም። ለምን ታደርጋለህ? ለምን አትሄድም አሉኝ። ደብዳቤው መልስ ጻፍ እና አሁን ባትሄድ እንኳን በዚህ ቀን እመጣለሁ ብለህ ጻፍላቸው አሉና ያንን ደብዳቤ አስቀይረውኝ እንደገና እመጣለሁ የሚል ደብዳቤ ጻፍኩ። ያን ደብዳቤ ጻፍኩና ይሄን ሐምሌ ውስጥ ነው የጻፍኩት። ጥቅምት አካባቢ ደግሞ አደባባይ ኢየሱስ እዚያ ነው የማገለግለው። መሪጌታው ዝማሬ ማስት አስተምራቸዋለሁ አባ ጽጌ ይባላሉ። ለቦታ እኮ ትልቅ ደብር ተገኘለት ይሉኛል። እንዴ ከአደባባይ ኢየሱስ አጽብሃ ያቀኑት ደብር ከዚህ የበለጠ ደብር አለ እንዴ አልኳቸው። ኧረ ትልቅ ቦታ ተገኝቶልሃል አሉኝ። ዘብርን አይደለም ያውቁም ዘብርን አያውቁም። የት ነው ስላቸው ጊዜ ሀብተ ማርያም የሚባሉ የግሸን ተወላጅ ነበሩና አውቃቸዋለሁ። እዚያ አደባባይ ሳገለግል ብዙ ጊዜ ዓመት በዓል ሲሆን ሁላ ያጋብዙኛልና እሱ ሀብተ ማርያም እኮ መጥተው ነበር አለ። ለምን ደሴ እንድትሄድ ደብረ ቤቴል እንድትገባ ዝማሬ ማስትና አቋቋም ነበር ተፈልጎ እዚያ ሀብተ ማርያም እሱ ለአገሩም ቅርብ ነው እሱን ልከዋለሁ ብሎ መጥተው ነበር አሉኝ። አይ የማይዋጥ ነው እኔ ሌላ ቃል የገባሁበት ቦታ ስላለኝ እዚያ እንኳን አልሄድም አልኳቸው። አይ ዞሮ እሱ ያናግራል አሉኝ። ሰውየው መጡና እንደዚህ እኮ ነው አንተ እንደ ሀገር ሽታ ነህ አንተ ወደዚያ መሄድ አለብህ እና ደሞዙም 300 ብር ነው አለኝ። 300 ብር ትልቅ ብር ነው ያን ጊዜ እና አይ እንደዚህ ቃል የገባሁት አለ ቀጠሮዬ እየደረሰ ነው እላቸዋለሁ። መቼ ነው ቀጠሮ አለኝ። ጥር 6 ቀን ሞላሌ ከተማ መግባት አለብኝ አልኳቸው። አይ ያን ተሳልፈዋል አሉኝ። ከዚያ በኋላ እነሱም ሌላ ሰው ይፈልጋሉ አሉኝ። የፊደግ ብዬ ጥር 6 ሳልመጣ ጥርን ቀረው ጨርሶ እሳቸው ደግሞ ይመጣልና ተተኪው መምህር እንቀበለው ብለው ሞላሌ ወጥተው እዚያ ሲጠብቁ ከመኪና ሲገባ የለሁም እኔ። ከዚያ በኋላ አዝነው ይመለሳሉ። ጥምቀትም ሁሉንም አልፎ አንድ ወር አሳለፍኩ ማለት ነው እዚያ። ከዚያ በኋላ እንደገና መልሰው ደግሞ ደብዳቤ ላኩ። የሆኑ ሽማግሌ ድጓ መምህር ናቸው ለእሳቸው ላኩ። እሳቸው ደግሞ ያንን ደብዳቤ ይዘው መጥተው እንዲያው አንተ እዚያ ቦታ ብትሄድ እኮ ምርቃኑ ራሱ እኮ በቂ ነው፣ ደሞዝ አያስፈልግም። ከአባት መመረቅ ጥሩ ነው፣ ለምን እንደዚህ ታደርጋለህ ብለው በጣም ገፋፉኝ እንድመጣ ገፋፉኝ። ከዚያ ወደ ጥር 30 መጨረሻ ላይ የካቲት አንድ እንደዚህ አካባቢ ነው ተነስቼ መጣሁ። በደሴ ነው የመጣሁት። ልመጣ ስል ያኛው ሀብተ ማርያም የሚባሉት ደሴ እንድገባ ደብዳቤ ጽፈውልኛል። ተቀበሉትም ብለዋል። አሁን ቀጥታ ደሴ መናኸሪያ ወርጄ ዕቃዬን ወዛደር አስይዤ መድኃኔዓለም ወጣሁ። መድኃኔዓለም ወጣሁና እዚያ ተቀምጬ ሳለ ዘበኛውን አስፈቀድኩና እራት ልበላ ወደ ከተማ ሲሄድ ናርዶስ የሚባል ጓደኛዬ በፊት ቅኔ ቤት አብረን የነበርነው ከታች ሲመጣ አየሁት። አሁን ተጠራጠርኩና በፊት ደህና ሰው ነበርና እንከስ ይላል አሁን ይሄ ሰውዬ ሌላ ሰው ነው ብዬ አልፌ ሄድኩ። እሱም አልፎ ሄደ። በኋላ እኔም ስዞር እሱም ስዞር ተገናኘን። ስንገናኝ እንዴ ጥበብ አይደለህም እንደኛ ሆነኝ። ከዚያ መጣ ሰላም ተባባልንና የት አንተ ነህ እንዴ ለደብረ ቤቴል የመጣኸው መምህር አለ። ኧረ እኔ አይደለሁም አልኩት እንዳያስቀሩት። ከዚያ በኋላ ቃየትም ሆነ ቃየት አስቀመጠና ይዞኝ ከተማ አለ። ሲያጫውተኝ አመሸና ማታ አብረን አደርን። እሱ ጋር አደርኩ። እንዴት ነው አንተ ደብረ ቤቴል እኮ አሁን እየጠበቁ ነበር መምህር ይመጣል እየተባለ አንተ አይደለህም እርግጠኛ አለኝ። አይ እኔ ነበርኩ ግን እንደዚህ አይነት ገጥሞኛል፣ ሁለት አይነት ሆኖብኝ እንደው ግራ ገብቶኝ ነው አልኩት። የኔታ አክሊሉን ነገርኩት። ኧረ አገሩ ደግሞ ወደዚህ ወደ
ማን ስላሴ ይባላል ወደዚህ ወደ ደብረ ሊባኖስ በላይ ወደዚያ ነውና አንተማ ወደ ሀገራችን ወደዚያው ነው የምትከደው እንጂ ገና እኮ ተክሌ ተምሬ ነው ይገባል። አሁን ስለፋ ቆይቻለሁ። አሁን እንደገና ደግሞ ተክሌ ከልሼ ነው አሉት። ታዲያ እኔ አሳፍር የለም ቀይን ተሸክሞ ወራኢሉ ጫነኝ። ወራኢሉ ወረድኩ። ከወራኢሉ ደግሞ ከዚያ ኔታ ቤተ ማርያም ያው በፊት ያን ደብዳቤውን ሲጽፉልኝ ያው ኔታ ቤተ ማርያም ጋር ካስፈቀዱልኝ ዘንጉን ብቻ ካስተማሩኝ እመጣለሁ ብዬ ነበርና ኔታ ቤተ ማርያምም ተለምነዋል። እዚያ ውጭ ላይ ቁጭ ብሎ አገኘኋቸው። ጫማ ሰምኩና እንደዚያ ሰልፍ የመታ ነው እንደዚህ ነው እንደስላቸው ያባሌን እንደው እዚያ ቤታቸው ይዘውኝ ገቡ እና ያው ትምህርቱም በበቂ ሁኔታ እንደው በደንብ ክትትል አድርገው ተቆጣጥረው ነው ያስተማሩኝ። ለሌሎች የማይነግሩትን ሁላ ለኔ ይሄ ነው ወንበር ይሄ ነው የማህሌት ይሄ ነው እያሉ ምግብ ሳይቀር እኔ እርሻማ ላይ እንደው በጣም እንትን ይለኛል። እንደው አብሬ እየበላሁ ነው በቃ መምህር ሆኜ ነው የተማርኩት። ተማሪ ሆኜ ሳይሆን መምህር ሆኜ ነው የተማርኩት። ምግብም ራሱ ያው ከሳቸው ነው የምበላው። የኔታ አክሊሉም እዚያ መምጣቴን ሲሰሙ ያው ደስታውን አልቻሉትም። ያው ቀለብ ተላከልኝ። እኔም ያን የተላከውን ወደ ኪሴ አላደረኩም፣ ወደዚያው ነው የሰጠሁት። ከዚያ በኋላ ያው እኔ ለመማር ለመጽሐፍ ብቻ ነው እንጂ በልተን ሁላ እንደዚህ በርሲ ደግሞ ትንሽ እንጭህ ይሉኛል። ትንሽ እንሞክረው ለቤተ ክርስቲያን ሲሄዱ እንደ ሰው እሳቸው ሳይሄዱ አልሄድም። እኔ ስመጣ ነው የምትሄደው ይሉኛል። አሁን ጸሎት ጨርሰው ሲመጡ ያጨበጭባሉ። ሲያጨበጭቡ እወጣለሁ። ከዚያ ተከትዬ ቤተክርስቲያን እስከሚደርሱ ድረስ እየተማርኩ ነው የምሄደው። ቁመት አብቅቶ ደግሞ ከዚያ ሲወጡ ደግሞ አሁንም ያጨበጭባሉ። መጥሪያቸው ነው። ከዚያ ቀረብ ብዬ እየተማርኩ ቤት ድረስ እመጣለሁ። እዚህ ደብረ ገይላ ቅዱስ አማኑኤል ቤተክርስቲያን ያሉት ሊቀ ጠበብት አክሊለ ብርሃን ከዚህ በፊት ኢንተርቪው አድርገናቸው ነግረውን ነበርና ለተማሪ የማይነገር እንኳን ለጥበበ ሥላሴ ይነገራቸው ነበር ይህን አክሊሉ ብለው ነግረውናልና እንደው በሰዓቱ ከእሳቸው እየሰሙ ቅጂ ላይ ያስቀምጡ ነበር ብለውኛል። እስቲ ይህችን እናንሳ። እንደዚያ ነው የማደርገው። አሁን እሳቸው ሊያነሱ የቻሉት በአጋጣሚ እኔ ጋር መጥተው ነበረ። እንግዲህ ከየት ሄደው እንደሆነ ሲመለሱ ለብቻ ወደዚያ ሊሻገሩ ሲሉ እኛ ጉባኤ መጥተው ነበረ ይህን አክሊሉ እና አንድ ነገር ጠየኳቸው። እንደዚህ አይነት ጎዳና እንደዚህም ነግረውኛል ስላቸው እኛ አልተማርኩትም አሉኝ። አልተማርኩት አይ ሲዞሩ እንግዲህ ዳኒ ነግረውኛል። ጠይቋቸው ደግሞ እንትን ማስታወሻ እንትን አለ ካሴት አለኝ። አዎ ጠይቅ የምጠይቀውን ነገር ሁሉ በካሴት ነው የማስቀምጠው። የተጠራጠርኩትን ሁላ የሚያጠራጥረኝንም እዚያች ካሴት ላይ አስቀምጣታለሁ። ይቻትን ያላሰማሁት አልኳቸው። እንዴት ለኛ ያልነገሩን ደርሶ እንዴት ነገሩት አሉኝ። አይ እኔ በእርግጥ እሳቸው እስካሁን አልነገርኩትም ነው የሚሉኝ አለ። ሲነግሩኝም እስካሁን አላስተማሯቸውም። ሳስተምር የቆየሁት ግን ይሄ ነው። ይሄ አለቃ ኃይለ ማርያም ነው፣ ይሄ የተክሌ ነው፣ የደብረ ታቦር ነው እያሉ ይነግሩኝ ነበርና በዚያ ነው አሁን እችን ሊያስታውሱ የቻሉት። ምን ያህል ጊዜ ቆዩሽ እዛ ኤልሻማ መድኃኔዓለም? ኤልሻማ 1 ዓመት ከመንፈቅ ነው። ከዚህ በላይ የቆየሁ አይመስለኝም። ዝማሜውን ብቻ ነው እየተማሩ የነበረው? ዝማሜውን ብቻ ነው። የእንታ አክሊሉ ናቸው የኔ ተማሪ ነው የኔ ምትክ ነው ብለው በዚህ እንክብካቤ እንዲማሩ ያደረጉት ወይስ ምንድን ነው? አዎ እንዲህ ነው፣ እንደዚያ ነው። ግን በነገራችን ላይ ኔታ ቤተ ማርያም በጣም የዋህ ሰው ናቸው። በጣም የእሳቸውን የሚያህል ሰው እንጃ መምህር ገጥሞኝ አያውቅም። በቃ እኔ ያልሁትን ሁላ ማድረግ ዓላማ አላቸው። በቃ ለእኔም ብቻ አይደለም ለሁሉም ነው። ቃል እግዚአብሔር ስስት የላቸውም። በእርግጥ የአንድ ጊዜው ስምት አሁን የቃል እግዚአብሔሩ አሁን አንዳንድ ለእኔ በተለይ እንደዚህ ነው እንደዚህ ነው የሚለው ካልሆነ በስተቀር ለሌላው ለሁሉም ያላቸውን አይሰስቱም። ስስት የላቸውም። ቃል እግዚአብሔር ደግሞ ሲጮሁ ራሱ እዚያ አያማዱ ሆኖ እዚህ ይሰማሉ። አሁን ይሄን አይነት ያው ጠጋ ብለን በጣም አቆቁረን ካልሆነ በስተቀር በጣም ድምጻቸው አነስተኛ ነው፣ አይሰሙንም። እንትን ብለን ነው። የኔታ ቤተ ማርያም ግን በጣም ከፍ አድርገው ነው የሚጮሁት። ለእንትናቸው ለዚህ
በሰውነታቸው አይሳሱም። እንደዚህ ጉዳት ምናምን አያስቡም። ቤተክርስቲያንም ሲገቡ በዚያው አይነት ነው የሚሄዱት። ይለያያሉ መምህራኖቹ ልዩነት አላቸው። ሄኖክም ከድካም አንጻርም ይሁን በጣም ጎላ ብለው የሚጮህ ግን በነገራችን ላይ ማስተማራቸውም ይለያያል። የኔታ ሄኖክ አሁን ወንበር በላይ አያቋርጥም ጭርስ ነው። ከድካም አንጻርም ሊሆን ይችላል። የኔታ ቤተማርያም ደግሞ የተወሰነ ወደዚህም ይመጣሉ አንዳንድ ጊዜ እና ብዙ ጊዜ የሚቆረጥበትም አለ። ያው ተክተው ይመጣሉ ባይሆን ተማሪ በተወራራጅ እንደዚያ እየሆነ እና በጣም ቃለ እግዚአብሔር እኔ በማንኛውም ደረጃ ሳያቸው የኔታ ቤተማርያም ለእኔ መቼም ልዩ ሰው ናቸው። እስቲ የእንታ አክሊሉን አንስተናል። እስቲ በእናንተ ጊዜ ኤልሻማ ማን ማን ነበራቸው? በእኔ ጊዜ እንግዲህ የነበሩት ዳዊት የሚባል አስተርአየ ሙሉጌታ እንደዚህ ናቸው። እነዚህ አክሊሉም ራሱ ወጥተዋል። ወደ ቀያፈር ማርያም እዚያች እያስተማሩ ነበር። ከዛስ ከኤልሻማ ከወጡ በኋላ ቀጥታ የእንታ አክሊሉን ወንበር ተረከቡ ወይስ? አዎ ከዚያ መጥቼ ቀጥታ ሰኔ በ1993 እሳቸው ያኔ የእንታ ቤተ ማርያም ምን ሆኖ ነው ወንበር ማስተማር የተዉት? እርስዎን ሲተኩ እሳቸው በሕይወት ካሉ? አልተውም እኮ ማስተማር የእንታ። እርስዎ ምክትል ነው የሆኑት? እዛ ዘብረ የኔታ አክሊሉ እሳቸውማ ትተዋል። አቋቋሙን ትተዋል። ዜማ ምናምን እያስቆጠሩ እኔን ማጽናናት ነው። እኔን እንትን ማለት ያው በቃ እንደው ይከብሱኛል። እንግዲህ የለኝም ዋናው ሊቅ ነው ይላሉ። በቃ ከአቅሜ በላይ ነበር የሚከብሱኝ። በክብረ በዓሉም በምኑም እንዲቀበላቸው ሀገሩ ብዙ እንትን ነበራቸው እና ያው ዜማ ደግሞ እንደዚህ ዜማ ያልተማሩትን በጎን ሆነው እንደዚህ ያስተምሩ ነበር። እርስዎ ሲሄዱ ቀጥታ አቋቋሙን መርሆ ነው የሄዱት? እዛ አቋቋሙን ነው ሲሄዱ የጀመሩት እርስዎ? አቋቋሙ ዝማሬው ማሰብ ያው እንደ እንትኑ ነው ብቻ። ተማሪዎቹ አሁን በዚያን ሰዓት እሳቸው ተማሪዎች ደግሞ ትልቅ ሽማግሌዎች ነበሩበት። አሁን እኛን አሁን ትልልቆቹን እነዚህ እንደው አትቆጣጠራቸው፣ ተማሪ የሚማሩ ካልተማሩም አትቆጣጠራቸው ምናምን ይሉኛልና እነሱን ምን አገባኝ። ይሄ ወጣቱ ግን ይማራል፣ ዝም ብሎ መቀመጥ አይችልም። የኔታ አክሊሉ በአብዛኛው ጊዜ በትህትና የሚፈልግህ ትምህርት ቤት ግባ የሚል ምክር አላቸው። ተማሪ እንዲሄድ አይፈልጉም በአብዛኛው ጊዜ። እንደው ያው በተለይ እንደው ጸሎት ምናምን የሚጸልይ እንደዚያ ከሆነ እንዲቀመጥ ይፈልጉ ነበር እና በዚያ አይነት ብዙ ሽማግሌዎች ነበሩ እና እነኛን አትቆጣጠራቸው አሉኝ። አይ እነሱን አባቶቼ ናቸው ምን ብዬ እቆጣጠራቸዋለሁ? ወጣቱን ግን መቀመጥ አይችልም፣ ወጣቱ ይማራል የሚል መልስ ነው የሰጠሁት። ሲሄዱና ምን ያህል ተማሪ ነበሩ? አቋቋም መምህርነት ሆነው ሲጀምሩ? ስጀምር ያው ጉባኤ ላይ ስለሆነ የገባሁት እንደው ብቻ ግን ተማሪ የለም፣ እንደ በፊቱ አይደለም። እንደው 50 ወይም 40 ቢሆኑ ከዚህ በላይ አይሆኑም። ከዛ በኋላ ነው እየጨመረ የመጣ። ከዚያም በኋላ እንደውም ከአቋቋሙ ከብዷል እያሉ እንደውም ከዚህ ከኔታ ስብሐት ጋር ብዙ ተማሪ ሊመጣ የነበረው የተወሰኑ ተማሪዎች መጥተው አንደኛው ተመልሶ አይ ዘብር ያለውን የማይሞተው መልአክ ይማረው እንደሆነ ነው እንጂ ለሰው ልጅ አይሆንም ብሎ ነው የመለሰብኝ በሙሉ በጠቅላላ። እና እዚያም የነበሩትም ክረምቱን ከከረሙ በኋላ ብዙ የሄደ ተማሪ አለ። የተወሰኑት ናቸው እና እንትን ያሉት አጋጣሚ እንትና ማነው በጽሐ ግቢ ገብርኤል ያለው እሱ ነበር እንደው የሚያስቀጽልልኝ። ያው እንደገና እየቀጸለ ተኔ እንደገና ለማለማመድ ነው። የኔታ አክሊሉ ተሟልቷል፣ ዘር አልቋል። እንደዚህ እያለ ካላመደኝ በኋላ ያው እሳቸውን ይዞ ወደ ደብረ ሊባኖስ ነው የመጣው። ተማሪ ነው ወይስ ምኑ ነው ከበደ የሚለው የዘበሩ? ተማሪው ነው። ያው ልዩነት ስላለው አንድ ነገር ከአንድ ወደ አንዱ ስትሄድ ትንሽ ያው መቀየር ስለማይቀር በዛም ተክሌም ቢሆንም ያው ይወዝም የምን ልዩነት ስላለው በቃ ከብዷል እያሉ ብዙ አንድ መዝሙር እስከ 10 ጊዜ ጮኩበት ጊዜ አለ። በተለይ ሰኔ ላይ ስገባን አክብር ሰንበቶ ማህበር ቀለም አድርግ ብለው ወንበሩን አስረከቡ። ይለት
ውዳሴ ማርያም ጸልየው መልክአ መልክአ ኢየሱስ ያን አድርገው ጸሎት አድርገው ያስረከቡኝ ወንበሩና ከዚያ በኋላ ማህበር ቀለም በአንድ ጊዜ ዘልቄ ወደ ቁም ለመግባት ስል ምንም የሚጮህ የለም። ጭራሽ አይጮሁም ተማሪዎቹ። ከዚያ በኋላ እንደውም 3-4 ጊዜ መልሼ ያው ከፍ ያሉት መቀበል ጀመሩ እና ብዙ ትግል ነበር በዚያን ሰዓት። እኔ እንደውም ራሱ እንደው ትልቅ ጉባኤ መጥቼ ትልቅ አባት ቦታ ላይ መጥቼ ማዋረድ ይሄ በጣም ላፍር ነው ብዬ በጣም ሳዝን ነበር ራሱ። በተለይ በጥቅምት አካባቢ አሁን የገባሁት ሰኔ አይደለም፣ ጥቅምት አካባቢ አዲስ የመጡ ተማሪዎች ከኔታ ስብሐት የመጡት ተመልሰው እንደዚያ ሲሄዱ እንደውም ደግሞ ኔታ ጽጌ የሚባሉ እዚህ ወደ አዲስ ዓለም ነበሩና ከጎጃም እሳቸውን ተከትለው የመጡ ተማሪዎችም እንደዚሁ አይተውት ይሄ ደብረ ታቦር ተክሌ ነው እያሉ የጣሉ ሲሄዱ በጣም አዝኜ ነበር። እና ግን ያው ፈቃድ እግዚአብሔር ስለሆነ ይህን ያህል ጊዜ ቆየንበት። አሁን ግን ከበደኝ የሚል የለም። ከመቼ በኋላ ነው ወንበሩ እየሰፋ የመጣው? ከፋሲካ በኋላ ነው ትንሽ እኛ እየለመዱ እንደወሰወሳቸው ሲቀጻጸሉ ምን ሲሉ ከፋሲካ በኋላ ትንሽ ያው ተማሪ መሄዱ ቀርቶ የመጨመር አዝማሚያ እየታየ ነው የሚሄድ ነበር። እስቲ የ25 ዓመት ቆይታው ምን ይመስላል በዘብር ገብርኤል? ጎላ ያሉ ተማሪዎችንም የተወሰኑትን ብናነሳ እና ከእርሶ የወጡትን ጉባኤ ቤቱ አሁንስ ምን ላይ ያለ የሚለውን እናንሳ እስቲ። እንግዲህ አሁን ተማሪውን የወጣውን ቆጥሮ ለመዘረግ በጣም ይከብደኛል። ምናልባት የምታውቋቸው ካሉ በዚህ በየቦሌ ያሉትና ሊቀ ጠበብት ዕዝራ ወደዚያም ወደ ብሔረ ጽጌ ማርያም ሊቀ ጠበብት ያሬድ እንግዲህ ብዙዎች አሉ። እነዚህ እንግዲህ እነ ዳዊትም እዚያው ናቸው እና እዚህ እንግዲህ ያለውን በተለይ ተኔስ ቢናገር ይሻላል። ያለውን ተማሪ እዚህ እንደውም ኔታ መጽሐፍ ምርቃን ማጥቼ በመስከረም 10 እንግዲህ ቁጥራቸው ስንት እንደሆነ ባላውቅም ገብተው እያስለቀጡ ሳሉ የደብሩ አስተዳዳሪ አባ ሲራክ ለመሆኑ ተማሪ ከዘብር ይዘህ መጥተህ ነው ከዚህ ሆኖ አለኝ። ኧረ እዚህ ያሉትም አልመጡም አልኳቸው። በጣም ደንጓቸው ነበርና እዚህ ቢያንስ እዚህ ከተማ ላይ ከ200 ያላነሱ ተማሪ ይኖራል ብዬ ገምታለሁ ባጭሩ። እንደው በየዓመቱ ዞሮ ወጣ ወረደ ከጥር ላይ 10 ሰኔ ላይ 10 ይሄ እንደማ 20 ተማሪ የታወቀ ነው ይወጣል። አሁን ዘንድሮ ራሱ የወጡት ከጥርም ከዚህም ብሎ ለ20 ይደርሳል። አሁን የእንታ ጉባኤ ቤቱ ምን ላይ ያለ? በአሁን ሰዓትስ ምን ያህል ተማሪ እየተማረ ይገኛል? የተማሪ ቁጥር ብዙም አላውቀውም። ያውቁት ያው የራሳቸው አስተዳደር ያላቸው በዚያ ነው የሚታወቀው። ግን ጉባኤው ከበፊቱ በጣም የተሻለ በጣም ያደገ ሆኗል። አሁን ቦታም አልበቃም። እንደውም እኔ ባህር ዛፍ ነበር በፊት አጥሩ ላይ የነበረ ያን አልፈን ብዙ ሄደናል። ገበሬም አንድ ቀን የወል መሬት አለ ያን ወል መሬት ላይ እየተቆፈረ እየሰራበት ተማሪ ሚኒሻ አምጥቶ ለምንድን ነው ምን ላይ እናግድ እንደዚህ የሚያደርጉት ተማሪዎች ላይ ዝም አለኝ። እኔ እንግዲህ ተማሪ መልስ ተተባልኩ አንድ ነው። ስለ መሬት ከሆነ መሬቱ እንኳን ይሄ ውጩ የግቢው ምን አይደለም አታስተምሩ ተባልኩ አቆማለሁ። አታስተምሩ የሚል ሐሳብ ከሆነ አቆማለሁ። ሰፋ ወዳለበት ደግሞ መቀየር እችላለሁ እንጂ እኔ ምን ማድረግ አልችልም። የለ አስቀምጣችሁ ማህበር ቤቱ ሙሉ ነው እዚህም እንደውም መጥተው የሚቆፍሩት ትንሽ አቅም ያላቸው ናቸው እንጂ እዚያም አዳራሹ ሙሉ ነው እዚያ መረገጫ የሚለው። ስለዚህ ያው እንግዲህ አያስፈልግም ከተባለ ማቆም ነው ስራውን የሚል መልስ ነው የሰጠሁት። ከዚያ በኋላም ያው በጊዜው የነበሩት ሚኒሾች እርስ በርሳቸው ተወያይተው ይሄ ነገር አይሆንም የፈለጋቸውን ያድርጉ አትከልክሉ ተባለ። ያው በሰፊው አጥረን አሁን ያሞላና ጫላ አሁን ደግሞ ትናንት አሁን ስመጣ ወደ 5 ተማሪ መጥቶ ቦታ ስጠን እንስራለኝ። አይ ሰበካን ጠይቁና ሰበካው ይስጣችሁ ወይም የሚያሰናብታችሁ ሰበካው ብዬ ወደዚህ ያመራኋቸው።
እንጂ የተማሪ ፍላጎት አለ፣ ቦታው ጠባብ ነው ማለት ነው። ጠባብ እገዛ የለው። እሺ እንታ መቼስ የቤተ ማርያም አቋቋም በኤልሻ መድኃኔዓለም ዋናው መነሻው ቢሆንም በዘብር ገብርኤል፣ በደብረ ሊባኖስ እና በተለያዩ ቦታዎች ወንበሩ አለ፣ ምስክሩም ይሰጣልና ሊቃውንት እንደሚሉን ከሆነ ሊቃውንት ብዙ ጊዜ የዘብሩ ትንሽ ጎተት ያደርጋል ይላሉና ይሄ ደግሞ ዋናው ተጠሪው ተጠያቂው እርሶ ነዎትና የዘብር ከሌሎች ሲታይ ጎተት ይላል። እነሱም አሁን መሳብ ከፈለጉ ይስባሉ። እኛ እንግዲህ ያው ቀስ ብለን ስበን ስለምንለው ነው እንጂ ጉሮሮ ልዩነት የለውም። ጉሮሮ ልዩነት አይደለም። አሁን እነሱ ምናልባት ፈጠን ካሉ እኛ ደግሞ ዘግየት ካለ ያው ይስባል ባል አይቀርም። እንግዲህ አሁን ለምሳሌ እና ታክልሉን ቅድም ጠቅሰናል ብናስብ ያው አብረን የነበርነው ማለት ይቻላል። እነሱ ትንሽ ፈቀቅ ብሎ በዚያ እያስተማሩ የሚቀመጡ በዚያን ሰዓት ከኔታ ቤተ ማርያም የወጣ ሌላ ጎሮሮ የጨመርኩት ነገር የለም። ያን ነው ለዚያውም ቢሆን እንግዲህ አንዷም እንዳትነጥበኝ ያው ምስክሬን ይዤ ነው የማስተምረው። ግር ብለኝ እንኳን ያው ቀርጫቸዋለሁ በስነ ስርዓት። ከዚያ ላይ ያው የመስማት እድል አለኝ። እንደገና ደግሞ እሳቸውም በድብቅ የነገሩኝንም ሰዎች በኋላ ቴታ መጣሁ እንዳይሉኝ እነኛም ሁሉ በደንብ አከማችቼ ይዤ ነው አሁን እኔ ወደ ወንበር የገባሁት እንጂ ዝም ብዬ አይደለም። እና ስለዚህ አሁን ጎተት ያደርጋል የሚለው አቅጣጫ ያነጋገር ጉዳይ ነው እንጂ ጉሮሮ ነው ጉዳይ አይደለም። እሺ እንታ እዚህ ላይ አንድ የምናነሳው ጥያቄ የመምህራን ውይይትና ስብሰባ የመምህራን መጠያየቅ ቢኖር ለቃለ እግዚአብሔሩ ምን አይነት አስተዋጽኦ ይኖረዋል ብለው ያስባሉ? እሱም አንድነትን ያመጣል። አንድነትን ያመጣል። ያው በውይይትማ ቢሆን መከባበር ካለ ቃለ እግዚአብሔሩንም አንድ አድርገን ኃላፊውም አንድ ይሆናል። አንድ ቤተ ማርያም ብለን መጥራት ይቻል ነበር። አሁን እንግዲህ የዚህ አይነቱ ቤት የኔ ይበልጣል የኔ ከኔ ያንሳል የሚል አስተያየት ስለሚኖር ይከብዳል። እንደው ይሄ ከሆነ ራሱ ደስ ይለኛል። እሺ እንታ አንድ ዜማ ያዝምና የመጨረሻ መልእክት ብናስተላልፍ። እመቤታችን ስለሆነች ዛሬ እንግዲህ ከእሱ አንድ ልበልና እሞሙ ለሰማዕት ጽርሐ ንጽሕት አዳም ወሰናይት ዛቲ ይእቲ ታቦት እንተ ውስቴታ ኦሪት ሰናይት በአልባሰ ወርቅ ወጽሕፍት ወውእቱ እስመ ለዓለም ምሕረቱ እሞ ሰማዕት አዳም ወሰናይት ዛቲ ይእቲ ታቦት
ወርቅ እሺ እንታ ቃልት ያሰማልን። ወደ መጨረሻው ጥያቄ እንሂድና እስቲ በአሁኑ ሰዓት ጉባኤ ቤቶት ላይ ምን ያስፈልገዋል? መጽሐፍ ሊሆን ይችላል፣ ቦታ ሊሆን ይችላል፣ ቀለብ ሊሆን ይችላል። በጉባኤ ቤት ውስጥ በአሁኑ ሰዓት ምን ሁኔታ ላይ ያለ ምንስ የሚያስፈልገው ነገር አለ የሚለውንና እንዲሁ ለመምህራኑ ለሊቃውንቱ የሚያስተላልፉት መልእክት ካለ ያስተላልፉልና ጥያቄያችንን እንጨርስ። እኔ በአሁኑ ሰዓት ትምህርት ቤት ቆሎ ትምህርት ቤት እንዳለ እንዲቀጥል ከታሰበ ብዙ እገዛ የሚደረግለት ጉባኤ ነው። እኔ ብቻም ሳይሆን የሌላውም ይሆን ግን እንደ አስተያየት ከሆነ ግን የኔን ወደ ኋላ የቀረው ማስተማሪያ ክፍል እንኳን ራሱ የለኝም። ራሱ መጨረሻ አቧራ ነው እንደዚህ እንደው ከትቢያ ጋር ነው የምውለው እና በጣም ማንም ቤተ ክህነትም ሆነ ማህበረ ቅዱሳንም ሆነ የኛን በደንብ ያዩ የለም። ያዩታል ጊዜ አሁን ማህበረ ቅዱሳን ለተማሪዎች ለአንድ 30 ተማሪዎች ይከፍላሉ በየወር ግን ያለንበትን ያዩታል። ምንም ሳያችን ያመጣትን ከፍሎ ከመሄድ በስተቀር ምንም ያገዙን ነገር የለም። ሀገረ ስብከትም እንደዚህ ያዩዋል። ለተሆኑ ለአንድ 30 ተማሪዎች 100 ብር እና 150 ብር ይበላል። ለአንድ 10 150 ለአንድ 20ዎቹ 100 ብር ይበላል። ማንም ያየን ትብለ አጥሩ እንኳን ራሱ በቃ አጥር የለንም። ተማሪያችኑ ለምኖ ያመጣትን ወንም ደግሞ ሸቅሎ ያመጣትን ቤቱን ዘግቶ ወጣ ወደ ቀጸላ ሲል የቀበሌ ውሻ መጥቶ አችን ጎትቶ በዶቄቱም ከሆነች ኮሽሩም ከሆነች የትም ጉጉ ላይ ነው የሚጥላት ቀዶ እና በጣም አስተያየት እንደው በዚህ ላይ የምሰጠው መንፈሳዊ ትምህርት ቤት ትንሽ ክትትሉ በጣም ከላይ ጀምሮ ማንም ያሰበ የለም። ብቻ እዚህ መጥቶ ተናንቆ ቤትም ብሎ ሙስናውን ከፈለ ምንም ባለ መግባቱን ነው እንጂ ተታች ያለው እንዲቀጥልና ወደፊት ተተኪ እንዲኖር የሚደረግ አስተያየት እንኳን ብዙም አላገኘሁበትም እና ብዙ ችግር አለ። አሁን ሲመጡ እዚያ ያው ለሰበካም መለስኩበት ያው የማረፊያ ቦታ ባለመኖሩ ነው። መጨረሻ ጊዜ ለሁለት ቀንም ለሶስት ቀን እንኳን መጠለያ ስለሌለ ምን አደርጋቸዋለሁ? ክረምት ነው መጪው። ስለዚህ መመለሱ ይሻላል የሚለው አቅጣጫ ነው የመጣው። እንደ ጉባኤ ከሆነ አሁን ጉባኤኛ ከመጠን በላይ ነው፣ ከአቅም በላይ ነው። የቅኔ ትምህርት ቤት ነው እንደዚህ መብዛት የሚችለው። ያቋቋም ትምህርት ቤት ይሄ 500 600 ተማሪ ማጋጋት በጣም ከባድ ነው። ማን አላውቀውም እኮ እኔ ጋር እስከሚመጣ እኮ አላውቀውም ተማሪውን። እኔ ጋር እንኳን የሚማረው ለምሳሌ አንድ ወንበር ላይ 40 ተማሪ አንድ ወንበር ላይ 40 ተማሪ ያስተምራል። እነኛን እንኳን መልካቸውን ነው እንጂ የማያቸው እንትናቸውን ስማቸውን አላውቀውም። እንግዲህ ያው አንዳንዶቹ የሚቀርቡ ካልሆኑ በስተቀር ደግሞ እነሱም ደግሞ ምናልባት የሆነ ዛፍ አለው ለዚያ ስር ተቀምጠው ጨዋታ እንደው ከቤት ወጣ ብዬ ሲል ከማጋር ከባላጋር ጋር ከምንም አልገጥምም። ብቸኛ ሰው ነኝ።
ወጣ ብዬ ልጫወት በምልበት ሰዓት ተሰብስበው ሲጫወቱ የነበሩት እንትን ይላሉ። ብቻዬን ስሆን እንደገና ተመልሼ ቤት እገባለሁ እና በጣም እንደዚህ አይነት ስለሆነ በዚህ ላይ ትኩረት አሁን በጎ አድራጊም ሆነ ማህበረ ቅዱሳንም ሆነ ትኩረት ሰጥቶ ቢያንስ እንኳን እንግዲህ ታላቁ አንጋፋው አባታችን የታክሉ የጻድቁ አባታችን ቦታ ነው። እንደው መታሰቢያም እንደው ተደርጎ አጥር እንኳን እንደው ቢከበር ይሄ ትንሽ ዋጋ አለው ብዬ አስባለሁ። እንግዲህ አቅም ካለ በዚህ አቅጣጫ ነው እንደሚረዳም ከተገኘም ታስተባብሩልን። አጥሩ እንኳን ታጥሮ ውሻ እንኳን እንደው ተውሻ እንኳን ተጠብቀን የምንኖርበት መቼም ስጦይ ባላት በአሁኑ ሰዓት አስቸጋሪ ነው። እንደው የሚሆን ከሆነ እንደው መግለጽ ችግርን ግድ ነው። ደግሞ አንድ ታማሚ በሽታውን ካልተናገረ መድኃኒቱ ስለማይገኝለት በዚህ አንፃር እንደው የመሳሰለ ችግር ስላለብን ብታዩን ደህና ነው ብዬ አሳስባለሁ። ጉባኤ ቤቱ የራሱ የሆነ አካውንት አለው? እስካሁን አልከፈትም። ሰው ልርዳ ቢል በማን በኩል ነው ይሄን ነገር የሚያገኘው? እንደኔ አስተሳሰብ ከሆነ ራሱን የቻለ ሰው እንግዲህ ትንሽ ቤተ እግዚአብሔር አግዛለሁ የሚል አቋም ያለ ሰው ከተገኘ ራሱ የሚሰራውን ስራ ሰርቶ አስረክቦ ይሄንን እንደው ማስበው ነው። አሁን ገንዘብ አስቸጋሪ ነው በአሁኑ ሰዓት። አካውንት ተከፍቶ በአካውንት ይግባ ምናምን የሚለው አስተማማኝ አይሆንም። ጠቅላላውን ለአጥሩም ሆነ ወይም አዳራሽም ቢሰራ አቅም ያለው ሰው ተገኘ ሰርቶ የሚያስረክብ ሰው ነው የምንፈልገው። ገንዘቡን በራሱ ይዞ በራሱ ብቻ የፈለገውን ያህል ሰርቶ በሻውን ዙሪያው ልስራው በሻው ተወሰነ ይስራ የአቅሙን ያህል ሰርቶ በዚህ ተጠቅሞ የሚልን ሰው ነው የምንፈልገው እንጂ እኛ ገንዘብ አካውንት ከፍተን ብናስገባም ስራ ላይ አይውልም። እሺ እንታ ውድ ጊዜዎትን ሰጥተውን ይህን የመሰለ ቃለ መጠይቅ ፈቃደኛ ስለሆኑልን ከልብ እናመሰግናለን። ውድ ተመልካቾቻችን የዛሬው ፕሮግራማችን ይህን ይመስል ነበር። ከታላቁ ሊቅ ከወላዲተ አእላፍ ከኔታ ጥበበ ሥላሴ ጋር የነበረን ቆይታ ይህን ይመስል ነበር። ሳምንት በሌላ እንግዳ እስክንገናኝ ድረስ በያላችሁበት ቸር ቆዩልን።